ከአንተ በፊት የላኳቸውን መልእክተኞችን ነብያቶችን ጠይቅ ለማለት ነው ብሎ ተናገረ። ታዲያ እንደሱ ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለፉትን ነብያቶች የት አግኝቶ ነው ሊጠይቃቸው የሚችለው? በወንጌል አማካኝነት አይደለም። ያለፉትን ነብያቶችን ጠይቅ እያለ ነው አላህ። አሁን ጥያቄው ምንድነው የሚሆነው? የት አግኝቶ ይጠይቃቸዋል ነው? የት አግኝተው ነብያችን ሰለላሁ ዐለይሂ ወሰለም ይጠይቋቸዋል? ምክንያቱም ነብያቶች ሞተዋል አይደለ? ትክክል። ጥሩ ጥያቄ። ይሄ የት ነብያችን ሰለላሁ ዐለይሂ ወሰለም የት አግኝተው ይጠይቋቸዋል? ኢየሩሳሌም ቤተል መቅደስ መልአኩ ገብርኤል ከመካ ወስዷቸው ቀጥታ ኢየሩሳሌም ቤተ መቅደስ አስገብቷቸዋል። ካስገባቸው በኋላ ነብያችን ሰለላሁ ዐለይሂ ወሰለም ብላሉ ቃል በቃል ዑሪደት ዐለይየ አልአንቢያ ነብያቶችም ለእኔ ተቀረቡልኝ ተገለጡልኝ አሉ። ነብያት ሁሉ አግኝተዋቸዋል፣ እነርሱንም መርተዋቸዋል። ሁሉ የነብያት ሁሉ መሪ መሆናቸው ይታወቅ ዘንድ ላሳይህ ማስረጃ ክርስቶስን እንዳገኙት፣ ሙሴን እንዳገኙት፣ አብርሃምን ሃሮንን እንዳገኟቸው ላሳይህ በአካል ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሱ ውስጥ አንግባ። አሁን ይሄኛው ብቻ ይሻለናል አይሻልም? ለመሰለህ እሱ አይደለም። ቆይ ለመሰለህ እኔም እጄ ላይ ጥቅስ እኮ ላመጣ እችላለሁ። ለመሰለህ መንፈስ ቅዱስ ተገለጠልኝ ኦር ምናምን የሚል አይነት ተቀባይነት እኔ ልቀበለው የማልችለው ጥቅስ እኮ አለ እኔም ጋር እሱ። ስለዚህ ይሄ እናንተ አትቀበለውም? እርሳቸው የቀደሙት ነብያት መገለጣቸውን እርሳቸው አረ በፍጹም ልቀበለው ምንም ልለው የማልችለው አይነት እንትን ነው። ለምንድን ነው ያልተቀበልክበት ምክንያት? የማልቀበልበት ምክንያት አንድ ነብይ ወይ ደግሞ አንድ ከእግዚአብሔር ዘንድ ወይ ካላህ ዘንድ ሊነጋገር የሚችል አይነት ባህሪ ነበራቸው ወይ ብለህ ከጠየቀኝ እኔ ልቀበለው አልችልም። ይሄን አሁን ስለ ባህሪያቸው ሳይሆን የቀደሙትን ነብያት ማግኘታቸውን ያልተቀበልክበት ምክንያት ምንድን ነው? ምክንያቱም ያለፉት ነብያቶች ሞተዋልና ዳግም ሊነሱ አይችሉም ነው አይደለ? ሊመጡ አይችሉም፣ ሊገለጡ አይችሉም ነው። ሊገለጡ አይችሉም ምናምን ልላልሽ ለመሰለ በእኛው አስተምሮ አሁንም ኢየሱስ ክርስቶስን በመንፈስ የሚያናግሩ ሰዎች ወር በመገለጥ ሊያገለግሉ የሚችላሉ። ማናገር አይደለም፣ በመንፈስ ማናገር አይደለም፣ በአካል መጥተው ማየታቸውን ነው እየጠየቁኝ ያለው። ስለዚህ ለምን አላህን አላዩትም? እንደዛማ ካልከኝ አላህን ለምን አላዩትም? አምላክ አላህ ሱብሓነሁ ወተዓላ እርሱ ፈጣሪ ነው። ገብቶሃል አይደለ? ፈጣሪና ፍጥሩን እያወዳደረ እንደሱ አያስኬድም። አምላክን ሙሴም ለማየት ጠይቆ አሁን እኔን ማየት አትችልም ብሎታል። ነገር ግን ወደፊት እንደምናየው ቃል ገብቶልናል። አሁን ግን እየጠየቅኩ ያለሁት ስለ ግለሰቦች፣ ስለ ሰዎች ነው፣ ስለ ፍጥሮች ነው። ፍጥሮችን ማየት እንችላለን። አምላክ ፍጥሮችን ለማየታቸው ማስረጃው ምንድን ነው? ችግር የለውም። እሺ ግን እሱ ስታመጣ እኔም ማስረጃ ላምጣላ። ይሄኛውን ጥቅስ የቱ ጋር እንዳለ ተናገረኝ። ከመጽሐፍ ቅዱስ ማስረጃ ልሰጥህ ነው። እሺ ከመጽሐፍ ቅዱስ ለአንተ ለራስህ ማለት ነው፣ አንተ እንድታምንበት ማስረጃ ስጠኝ ስላልክ በቁርአን ብሰጥህማ ነብያት ተገልጠውላቸዋል ስለ አልቀበልም ማለት። እንድትቀበል ግን የሚያደርግህ የራስህ መጽሐፍ ላይ ማስረጃ ልሰጥህ ነው። ገብቶሃል? ኢየሱስ ክርስቶስ ከእርሱ በፊት ያሉ ነብያቶችን የሞቱ በክርስቶስ ዘመን እነ ኤልያስ እነ ሙሴ ምናምን ሞተው ነበር አይደለ? ሶስቱ በተራራ ላይ ሶስቱ ተገለጡለት። አይዋ ነገር ግን እነዚህ ነብያቶች መጥተው ለሙሴ ተገልጠውለታል አይደለ? ለማን ነው? ለኢየሱስ ክርስቶስ መጥተው ተገልጠውለታል። እንዴት የሞቱ ሰዎች እንደገና ተነስተው ተገለጡለት? እንዴት አመንክ? እግዚአብሔር እንዴት አመንክ ማለት እንዴት አመንክ? ሁለት ምስክር ነበሩት፣ ጴጥሮስና ዮሐንስ ነበሩ። ስለ ምስክር አይደለም ጥያቄ፣ ስለ ምስክር ሳይሆን ጥያቄ የሞቱ አካሎች ተነስተው እንዴት ተገለጡለት ለኢየሱስ ክርስቶስ? ሲጀመር እሱ ጋርም ቢሆን በምሳሌ ሊያስረዳቸው ፈልጎ አብ ወልድ መንፈስ ቅዱስ፣ ግን እሱ ብቻ ሳይሆን ሊያገለግሉት መጡ ነው እኮ። እሱን እኮ አገለገሉት ነው። ስለዚህ ተገልጠውለታል አይደለ? መገለጣቸውን እንዴት ተቀበልክ? ሙተዋል ነበር እንዴ? ምስክር ስለሆነ ከአንድ ብርቱ ሁለት ምስክር ስላገኘው ኢየሱስ ቢናገር ብቻ ድንገት ተቀባይነት አላገኘም ልል ይችላል ይሆናል። አሁን ስለ ምስክሮች ሳይሆን ጥያቄ የሞቱት የበሰበሱት አካሎች እንዴት ተነሱ ነው። በምን ኃይል? በመንፈስ ማናስ ተሰበሰ? ኢየሱስ ክርስቶስ በእግዚአብሔር ወይ ደግሞ በኢየሱስ ክርስቶስ። እሱን ነው እያልኩኝ ያለሁት። ኦኬ ለነብያችን ሰለላሁ ዐለይሂ ወሰለም አምላክ አላህ ሱብሓነሁ ወተዓላ እነዚያን የቀደሙትን የሞቱ ነብያቶችን ሁሉ አስነሳላቸውና በራሱ ኃይል ማለት ነው አምላክ። ከዛ ከፊታቸው አቀረበላቸው እንዳገኟቸውም አሁን ነብያትን ሁሉ እንዳገኟቸውና እንደተገለጡላቸውና ነብያችን ሰለላሁ ዐለይሂ ወሰለም እነ አብርሃምን እነ ሙሴን እነ ሃሮንን ክርስቶስን ሳይቀር በአካል እንዳገኙት አሁን ላሳያችሁ፣ ማስረጃ ላወጣላችሁ።
እየጠጣሁ አንድ የጌታ ሰው ጋር ለመረጋጋት ስጠኝሽ ምን ብር የለህም? ወላሂ እንትን አላስኩም ብር አላወጣሁም ምንም ወላሂ። እና ተመልከት፣ ያው እና እዚህ ጋር ወደ አማርኛ ልቀይርልህ አይደለ ዴቭ አለ ወይስ ወጣህ? አለ እየሰማሁ ነው በሚገባ ስወጣ እኮ እየሰማሁ ነው። እሺ ዴቫ እየወጣህ መስሎኝ ነው። እሺ ያው እና እዚህ ጋር ተመልከቱት። ዑሪضت علي الانبياء ነብያቶች ለእኔ ተገለጡልኝ አሉ። ቃል በቃል ወደ አማርኛ ልቀይረው። ነብያት ታዩኝ ቃል በቃል ነብያት ታዩኝ። ከነዚያ መካከል ለናሙናነት ያክል ማንን ገለጹ? ካያቸው መካከል ሙሴን አየሁት አሉ። ቀጣይስ ማን አዩ? የማርያምን ልጅ ኢየሱስን አየሁት። አላሁ አክበር። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የማርያምን ልጅ ኢየሱስ ክርስቶስን አግኝተውታል። የት ነው ያገኘዋቸው? ኢየሩሳሌም የሚገኘው ቤተ መቅደስ ውስጥ ነው ያገኘዋቸው። ወደ ታች እንመጣለን። ሌላ ማንን አግኝተዋል? እነ ገብርኤልን አግኝተዋል። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ኢየሱስን ሳይቀር እንዳሰገዱትና እንደመሩት መሪ ሆነው እንዳሰገዱት አሳያቸዋለሁ። ማንን አዩ? ሌላ የማርያምን ልጅ ኢየሱስን አየሁት። ሌላስ ማንን አዩ? ነቢያችን ሰለላሁ ዐለይሂ ወሰለም አብርሃምን አየሁት። ያው ማንን አየሁ? አብርሃምን አየሁት። አያቸው አይደል? ሌላስ ነቢያችን ቆይ አንዴ ተረጋጋ እባክህን፣ አንዴ ተረጋጋ። ከዚያስ ገብርኤልን አየሁት። ያው ገብርኤል ሳይቀር ነቢያችን ሰለላሁ ዐለይሂ ወሰለም ገብርኤልን ሳይቀር አይተውታል ማለት ነው። ዶታች አለ አይደል? ይሄን ይመስላልና ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን የቀደሙትን ነቢያት ሁሉ አይተዋቸዋል። ከነዚያ ለናሙናነት ያክል የተወሰኑትን ጠቅሶልናል። ምንጩን ማየት የፈለገ ሰው እዚህ ጋር ታገኝታላችሁ። ሙስሊም 167 ላይ ታገኝታላችሁ ማለት ነው። ትርሚዚ 3000 ላይ እናገኘዋለን ማለት ነው። እሺ ቀጥለሃል። ዲቴል እንትኑን አላውቅም፣ ግን ይመስለኛል ታሪካዊ እንትኑን ሳነብ ጥቅሱን ባላቆም ምን ይላል መሰለ? አላህ ወይ ደግሞ ጅብሪል ወደሱ በመጣ ጊዜ ወደ ነብዩ መሐመድ በመጣ ጊዜ በምን ላቅ እችላለሁ የሚል ጥያቄ ለአይሻ ይጠይቃታል። አይሻ ደግሞ ምን ትሏለች? ልክ መንፈሱ በመጣ ጊዜ ለኔ ንገረኝ፣ እኔም ደግሞ የምለይበትን መንገድ ነግራለሁ ትሏለች። ከዛ ልክ መንፈሱ ሲመጣ አሁንስ መጣ ስትለው መጣ፣ ከዛንስ ጭኗ ላይ ተኛ ምናምን የሚል ዲቴል እኔ አሁን ሌላ ስልክ የለኝም፣ ግን ጥቅሱን አላቆም። እሱ ይሄ ማረጋገጫ ሊሆን ይችላል። ስለዚህ በዚህ አማካኝነት አሁን ያልከው የለም ከየት እንዳመጣው አላውቅም። መጨረሻ ላይ ተረቴን መልሶ አፌን በዳቦ አብሶ የሚል ቃል እንደረሳህ ግን ላስታውስህ። ምክንያቱም አሁን ያወራህ ተረት ነው። የለም እንደሱ የሚል በቁርአንም በሐዲስም ላይ እኮ ማረጋገጫ ሊሆን የሚችል ነገር አለ። እኔም እኮ ይሄንን ታሪክ እኮ ይሄ ለኔ አሁን እንደ ታሪክ ወይ ደግሞ እንደ የሆነ ነገር እንጂ አሁን ለነገርከኝ ነገር ማረጋገጫ ሊሆን አይችልም። የምን ማረጋገጫ ልጅ? አንደኛ በቁርአን ላይ አለ፣ ሁለተኛ ምንም ተአምር እንዳላደረጉ ቁርአን ላይ ይጠቅሳል። አይደለም ምንም ተአምር እንዳላደረጉ ሳይሆን ተአምር ከአላህ ዘንድ ቁርአን ላይ ያለው በአንድ መልእክተኛ ላይ ያለበትን ግዴታ እየገለጸ ነው። ወማ ካነ ሊረሱሊን አን የእትየ ቢአየትን ኢላ ቢኢዝኒላህ ይላል። ማንም መልእክተኛ በአላህ ፈቃድ እንጂ ከራሱ ተአምርን ሊያመጣ አይችልም ይላል። ትክክል ነው አይደለም? ይሄ እንደዛ ጥቅሱን ወይ ደግሞ በአማርኛውን እንደከፈትከው ጥቅሱን መተን ከፍተን እናንብበው። ምንም ተአምር እንዳላደረጉ አንዴ በአምላክ ፈቃድ እንጂ በራሱ ሊያመጣ እንደማይችል አንድ ነብይ ተአምርን ለመግለጽ ነው እነዚህ አንቀጾች የተነገሩት። እሺ አንድ ቦታ ብቻ እኮ አይደለም። እሺ ችግር የለውም። ስጠኝና እንመልከተው። ስጠኝና እንደው የት ጋር አውጣለህ? ደስ ያለ እሺ ሻሃዳ መያዝ የሚፈልጋለ የምትሉ ሰዎች አድሚኖች ያስገቧቸው። እኔ ብሎ ይጻፍና ሻሃዳ አድሚኖች ያስገቧቸው። ዴቫ የትኛው ላውጣለህ? አንተ የምትፈልገው ነጀዘኝ ኖ አንተ የምታውቃቸውን እንዳላውጣቸው ችግር የለውም። ከዛ እናንበው በአማርኛ ቅድም እንዳጠቀስከው አውጣው። ለምሳሌ ጥቅሶቹን እንትን ይላል እየወጣሁኝ እያየሁኝ ቁርአን ውስጥ እየገባሁ ማውጣት እችላለሁ። እሺ አውጣለን። እሺ ችግር የለውም። እሺ አድሚኖች ካላቸው አስገባቸው። ሱራ 20 ምዕራፍ 20 ቁጥር 10 ላይ ግባ። እሱም ላይ ላይ እሺ ምዕራፍ 20 እኛ ደግሞ ግን ልግባና ሊሆን አው እሺ አረጋግጥና አንድ ካሽ ይፈላል እንዳላደረጉ ነው ማመጣው።
ስለዚህ ይሄ ተአምር ሊሆን አይችልም። ምንም ተአምር እንዳላደረጉ ነው ማመጣልን ማስረጃ። አንድ አምጣና ጥቅሱን ከዚያ በኋላ በሱ ላይ እናወራለን አልኩህ። ላስረዳህ እየሞከርኩኝ ነበር እምቢ አልክ። አስረዳኝ፣ ችግር የለውም። ይኸው ግባና አንተም አይተኸው አስረዳኝ። እሺ ንገረኝ፣ የትኛውን ላውጣለህ? ላስረዳህ ግባና እንዴውስ አንዴ ግባና ስልኬ አብሽር። ያው ምዕራፍ 20 ቁጥር 10 ምን ይላል? ያው ከሌባው የገዛው ልጅ ታያል። ምዕራፍ 20 ቁጥር 10 እሳትን ባየና ቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይንም እሳት ጋርን ናቀኝ ይከብላለሁ ባለ ጊዜ አስታውስ ይላል። እሺ የዛን ጊዜ እኮ ረስተኸው ነው እንጂ አሁን ምንድን ነው እዚህ ጋር ምንም ያወራኸው ነገር የለም። አንድ ስልክ ይዘውበት እሱ 10 ተሳስቼ ነው 10 ናውጣለህ። ከላይ ማን ነበረ ስምህ? ከላይ የገባኸው ልጅ ፍቄ አለ? ከላይ የገባኸው ልጅ አለ? ለከሰስ ለታሰር ካለ እሺ ቁርአን 10:20 ምን ይላል እሱ ላይ መሰለህ? ወየቁሉነ ለውላ ኡንዚለ ዐለይሂ አየቱን ሚን ረቢህ ፈቁል ኢነመል ገይቡ ሊላሂ ፈንተዚሩ ኢኒ መዐኩም ሚነል ሙንተዚሪን ይላል። በእርሱ ላይም ከጌታው የሆነች ተአምር ለምን አትወርድለትምን ይላሉ አለ። ምንድን ነው ያሉት? ለምን ተአምር አልወረደለትም ብለው ህዝብ ነው የሚጠይቀው አይደለ? አዎ ከጌታው ተአምር ለምን አይወርድለትም ብለው ጠየቁ። ሩቅ ነገርም ሁሉ የአላህ ብቻ ነው አለ። አየህ፣ ሩቅ ነገርም ሁሉ የአላህ ብቻ ነው። ያ ማለት ከዚያ ማውረድ የኔ ስራ አይደለም እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ነው እርሱ። ተአምርን የሚያመጣው ማን ነው? ዴፍ አምላክ ነው በነብያት በኩል የሚያደርግላችሁ አይደለ? ስለዚህ ተአምር አላደረጉም አይልም። እዚህ ላይ የሚለው ምንድነው? ከአላህ ዘንድ የሚመጣ መሆኑን እየገለጸ ነው አንቀጹ። ሩቅ ነገርም ሁሉ የአላህን ብቻ ነው ይላል። ተጠባበቁም እኔ ከእናንተ ጋር ከሚጠባበቁ ነኝና በላቸው። ይህ ተአምር የሚባል ነገር የታደረገ አንዴ እባክህን ከአምላክ ዘንድ የሚመጣ ነገር እንጂ ተአምር አንድ ሰው ምድር ላይ ነብይ ቢሆን በራሱ ሰርቶ የሚያሳየው ነገር ሊሆን አይችልም ነው። አምላክ በነብያት በኩል የሚያደርግላቸው ነው። አሁን አላህ ያስገነዝባቸው የፈለገው ነገር እዚህ ጋር ምንድን ነው? ያ ነብይ ስለሆነ ብቻ በራሱ ባህርን ይሰነጥቃል ማለት አይደለም። ነገር ግን አምላክ ነው በእነርሱ በኩል የሚያደርግላቸው የሚለውን መጀመሪያ መገንዘብ አለባቸው። ያንን እያስረዳቸው ነው አላህ ሱብሓነሁ ወተዓላ። ይሄ ደግሞ በመጽሐፍም ላይ ያለ ነገር ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል መሰለህ? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده قالوا من ይላል ጴጥሮስ ምን አለ? እናንተ የእስራኤል ሰዎች ሆይ ይህን ንግግሬን ስሙ። የናዝሬቱ ኢየሱስ ማለት እግዚአብሔር አምላክ በእርሱ በኩል ለእናንተ ድንቅና ተአምርን ያደረገላችሁ የሆነ ለእናንተ የተገለጸ ሰው ነው እያለ ይናገራል። አየህ አይደል? እግዚአብሔር በማን በኩል? በኢየሱስ ክርስቶስ በኩል ተአምራትን አደረገ ብሎ ነው የገለጸው። ክርስቶስ ሲሰራው የነበረው ሁሉ እርሱ አይደለም የሰራው እያለ ነው። ማን የሰራለት? የድርጊቱ ባለቤት እግዚአብሔር ነው፣ አምላክ ነው አለ ጴጥሮስ። ነገር ግን በማን በኩል? በኢየሱስ ክርስቶስ በኩል አለ። ይህም እየተናገረ ያለው ያንኑ ነው። ሙሐመድ ሰለላሁ ዐለይሂ ወሰለም ተአምር እንዲያወርድላችሁ ትጠይቃላችሁ። እርሱ የማውረድ ስልጣን የለውም። ነገር ግን አምላክ ነው በእርሱ በኩል የሚያወርድለት፣ የአምላክ ብቻ ነው። እናንተ ተጠባበቁ ከአምላክ እስኪወርድ ድረስ የሚል አንቀጽ ነው ያለው። ገብቶሃል? እኛ ነቢያችን ሰለላሁ ዐለይሂ ወሰለም ሲሰሩ ግን እንዳው ጨረቃን ከፈሉላቸው ይላል ቃል በቃል። ገብቶሃል? እኛ ይህን ይዘን አይ ራሳቸው ናቸው የከፈሉት አምላክ ስለሆኑ ነው ብለን ጓ ማለት አላቃተንም። ነገር ግን ይሄን መሰረት መጀመሪያ ሊያስይዘን ፈልጎ ነው ቁርአን። የምታዩት ተአምር ሁሉ ከዚህ በኋላ ሙሐመድ ሰርቶ የሚያሳያችሁ ሰለላሁ ዐለይሂ ወሰለም ከእኔ ከአምላካችሁ የሆነ እንጂ ከራሱ አይደለም ብያለሁ ነው። ገብቶሃል አይደል? ይሄን መሰረት ማወቅ አለብን ነው። ቁርአን የሚናገረው ተአምር ሁሉ የሚመጣው ከሙሐመድ ሳይሆን ከአላህ እንደሆነ ለመናገር እንጂ እርሳቸው አላደረጉም ለማለት አይደለም። እርሳቸው ተአምር እንዳደረጉ ከ1000 በላይ ተአምራቶችን እሰጥሃለሁ። ለምሳሌ ጨረቃን መክፈላቸው سأل أهل مكة النبي صلى الله عليه وسلم فقالوا يا رسول الله يا محمد إن كنت نبيا أرنا آية فأراهم من شقاق القمر مرتين የመካ ሰዎች መጡና ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። እንደው አንተ እንደምትለው እውነተኛ ነብይ ከሆንክ ተአምርን ሰርተህ እንድታሳየን እንሻለን አሏቸው። ከዚያም ጨረቃን መከፈልን 2 ጊዜ አሳዩአቸው ይላል። ጨረቃን ከፍለው አሳዩአቸው። ወጣለርላ አንደኛ ይሄ ነው። ሁለተኛ በሌላ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም
ሰሃቦቻቸው ውዱ ማድረጊያ ውሃ አጣን አሏቸው። በብዙ ሺዎች የሚቆጠሩ ናቸው ሰሃቦች። ውሃ አጣን፣ ውዱ ማድረጊያ ሶላት ደረሰብን፣ ምን እናድርግ ሲሏቸው ጊዜ እሱ ምን ላይ ነው? ቁርአን ላይ ነው። ለውጣና ላሳይህ። ይሄን ያዩና ምስክሮች ስትለይ ነበር አይደል? ቅድም ምስክሮች የተናገሩትን ነው ማሳየው። ቁርአን ላይ ቁርአን ላይ ብሎ ማስረጃ ቁርአንና ሐዲስ ነው። የቀደሙ መጽሐፍ ቁርአን አይደል? ላ ሁለቱም ከአምላክ ከአላህ Subhanahu Wa Ta'ala ዘንድ ነው፣ ቁርአንም ሐዲስም። ነብዩ ሰለላሁ ዐለይሂ ወሰለም ብናሉ ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጥቻለሁ አሉ። ከአላህ ዘንድ ነው የተሰጣቸው እርሱ። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ብናሉ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላቸው ሁለት ነገራቶችን ጥየላቸው ሄዳለሁኝ፣ እነርሱንም አጥብቃቸው እስከያዛችሁ ድረስ አትጠሙም፣ እነርሱም ቁርአንና ሐዲስ ናቸው አሉ። ሐሰን ኢብኑ ዐጥያ የተባሉ ታላቁ ሱሐባ ምን አለ? ካነ ጅብሪል ዐለይሂ ሰላም የንዚሉ ቢሱነቲ ዐለ ነቢ ሰለላሁ ዐለይሂ ወሰለም ከማ የንዚሉ ቢልቁርአን። ስለዚህ ቀደም የተጠቀስከልኝ እኮ እሱ ትክክል አይደለም ማለት ነው። አንድ ጊዜ ረጋ በለ። ሐሰን ኢብኑ ዐጥያ ምን አለ? መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ሲያወርድላቸው የነበረው እርሱ ነው አለ። ስለዚህ በቁርአንና በሐዲስ መካከል ከማስረጃ አንጻር መለየት አይቻልም። ሁለቱም ከአላህ Subhanahu Wa Ta'ala የሆኑ ናቸው። السنة هي الوحي الثاني من الله Subhanahu Wa Ta'ala للنبي صلى الله عليه وسلم። ሐዲስ ብሎ ማለት ሁለተኛው መለኮታዊ ራእይ ነው። ከቁርአን በመቀጠል ከአላህ ዘንድ እንጀርሱም ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ዝም ብለው ደስ ስላላቸው የተናገሩት እንዳይመስላቸው። ሐዲስ ራሱ ይሄን ማን የመሰከረው የተናገረው ከተባለ ቁርአን ራሱ ነው። አላህ በሱረቱ ነጅም ላይ ይላል ወማ ينطق عن الهوى إن هو إلا وحي يوحى ይላል። ሙሐመድ ከራሱ አንዳችን አይናገርም እርሱ ከእኔ ዘንድ የሚተላለፍለትን ራእይ እንጂ በፍጹም ከራሱ አይነግራችሁም እያለ ቁርአን ራሱ ነው የተናገረው። አይ ቀጥል ደፍ ቅድም ኢሳን አናገሩት ጅብሪልን አናገሩት ብለህ የጠቀስክልኝም እኮ ከቁርአንና ከሐዲስ አይደለም ከሌላ ጥቅስ ነው። ስለዚህ እሱን ሌላ ውድቅ ልናደርገው ነው። ቁርአንና ሐዲስን ብቻ የምናምን ከሆነ ሐዲስ ነው ከሌላ አይደለም ያነሳሁት ከሐዲስ ነው። ምንጩን እያሳየው ሰሂህ ሙስሊም እያልኩት ታንጂ። ስለዚህ ሰሂህ ሙስሊም የማን ሐሳብ ነው ያለ ወይ ደግሞ ከቁርአን ጋር ተመሳሳይ የወረደ ጥቅስ ነው? ኦኬ እሺ ችግር የለውም። እሺ ሌላ ጥያቄ አለ? ሌላ ጥያቄ ቁርአን ላይ አሁን ሙሉ ቁርአንን ስገባ የጋኔል ምዕራፍ የምናምን ምዕራፍ ምናምን የሚሉ አሉና ከሱ ብቻ ሳይሆን በጣም ሊያስገርመኝ የቻለው የላሚቷ ምዕራፍ ምን ሊል ተፈልጎ ነው ወይ ደግሞ ከአላህ ዘንድ የወረደ ቁርአን ነው ብዬ ለማመን ራሱ በጣም ከባድ ጥያቄ። ለላሚቷ ሚል ምዕራፉን እንዴት ነው ለላም ነው የወረደው ወይ ደግሞ ለማን ነው ብዬ ነው ልረዳ የምችለው? ይሄንንስ እንዴት ታየው? እሺ በጣም ጥሩ ያልጠቀሳቸው ሌሎች ምዕራፎች ስላሉ እነዚያንም እናንሳቸውና ወደ መልሱ እንሄዳለን። እሺ ለምሳሌ የመዶሻ ምዕራፍ ይላል። አሁን ምን ይሰራል አይደለ? ያው የመዶሻ ምዕራፍ የመከፈል ምዕራፍ ምናምን እያለ ይናገራል አይደለ? የመዶሻ ምዕራፍ የመከፈል ምዕራፍ ይሄው ምን ይሰራል? ዴቭ ትክክል አይደል? ትክክል። አሁን የመዶሻ ምዕራፍ የሚለው መጽሐፍ ቅዱስ ላይ ነው ያነሳሁልህ። አሁን ጥቅሱን ላሳየ ነው። እሺ ምንም እንደማይሰራ መስክሮልናል። የመዶሻ ምዕራፍ የሚል መጽሐፍ ቅዱስ ላይ ልናይ ነው አሁን። አይ እሺ የመዶሻ የማቴዎስ የሉቃስ እንደምንለው ነው ግምታ የሚመጣልኝ አይደል? አብሽር መቃቢያን ማለት በድር ከ66ቱ መጽሐፍት ውስጥ እሺ መጽሐፈ ያው እና እዚህ ጋር ምን ይላል? አንደኛ መጽሐፈ መቃቢያስ የሚለው ትርጉም መዶሻ ማለት ነው። ወይ አንድ እሺ ችግር የለውም ወደዛ እንሄዳለን። እሺ ያው መጽሐፈ መቃቢያን ማለት የመዶሻ ምዕራፍ ማለት ነው። አላሁ አክበር መዶሻ ማለት ነው። ያው እሺ ኦርቶዶክስ ነህ ፕሮቴስታንት? ፕሮቴስታንት ነኝ። ፕሮቴስታንት ነህ? እሺ አዎ እማላቀውን ስታመጣ አላቀውም። ምክንያቱም አሁን መጽሐፈ መዶሻ ምናምን እሱ ብቻ ሳይሆን አሁን መዶሻ የሚለውን አምጥተህ ሱብሃንአላህ አልክ። ላሚቷ ለሚለው ለምን አትልም? ወይ ደግሞ የጉንዳኑ ምዕራፍ ላይ ወይ የጋኔሉ ላይ የኛ ትርጉሙን ልመልስልህ ነው።
እዚህ ላይ አንድ የምናገረው ስላለኝ እሺ መቃቢስ የሚለው ትርጉሙ መዶሻ ነው እንጂ ያለው መቃቢስ የሚለው የሰው ስም ነው እኮ። ስለዚህ መጽሐፈ መቃቢያን ማለት ነው ትርጉሙ መዶሻ ከሆነ የስሙ ትርጉም ነው እንጂ መዶሻ የሚለው የሰው ስም ነው መቃቢስ የሚለው እኮ። ስለዚህ መጽሐፉን አሁን ጥያቄ መጽሐፈ መቃቢያን ሲል መቃቢያን ማለት ነው ብሎናል። መዶሻ ማለት ነው ብሏል አይደል? ለምሳሌ ላስረዳህ እኮ ጥያቄውን መልስ። መቃቢያን ማለት መዶሻ ማለት ነው ብሏል አይደል? የስሙ ትርጉም መዶሻ ነው። ስለዚህ መጽሐፈ መቃቢያን ማለት የመጽሐፍ መዶሻ የመዶሻ ምዕራፍ ማለት ነው አይደል? አይደለም። ለምሳሌ ላስረዳህ አንዴ መጽሐፈ ማለት ነው አይደል? አንዴ ላስረዳህና ከዛ ችግር የለም ታስረዳለህ። ችግር የለውም። ማብራሪያን ትሰጠናለህ። ግን የቃሉን ትርጓሜ ነው የፈለግነው። አሁን መጽሐፈ መቃቢያን መጽሐፈ ማለት ነው። መጽሐፍ ማለት መጽሐፍ የተጻፈ ማለት ነው። በጣም ጥሩ። መቃቢያስ ማለት ነው መዶሻ ማለት ነው አይደለ? ትርጉሙ ግን ሰዎች ናቸው። የሰው ስሞች ነው። የሰዎች ስም ነው። የተራራም ስም ይሁን የሰውም የበግም ስም ይሁን እሱ አይደለም ጥያቄ። ትርጉሙ የቃሉ ትርጉም መጽሐፈ መቃቢያን ማለት ቀጥታ ትርጉሙ የመዶሻ ምዕራፍ ማለት ነው አይደለ? የመዶሻ መጽሐፍ ማለት ነው አይደለም። አንዴ ላስረዳና ከዛ ችግር የለውም። ትርጉሙን ንገረን። መጽሐፈ መቃቢያን ማለት የመቃቢያን መጽሐፍ መቃቢያን የሚባሉ ሰዎች አሉ። የነሱ መጽሐፍ ትርጉሙ ምን ማለት ነው? መቃቢያን ማለት ትርጉሙማ እኮ መዶሻ ነው። ልክ ነህ። ነገር ግን የሰው ስም ነው ምን እያልኩ ያለሁት ማለት ነው። የአህያ ስም ነው አላልኩም እኮ እሱ ላይ ሳይሆን የአህያ ነው የበግ ነው ሳይሆን የቃሉ ትርጓሜ ምንድነው ነው ይቷል አይደል? የቃሉ ትርጓሜ ምንድነው? መዶሻ ማለት ነው አይደል? አዎ። ግን አንዴ እንዳስረዳ ብፈቅድልኝ ደስ ይለኝ። አስረዳህን እኮ የሰው ስም ነው እሱ አልከን እኮ አንዴ ተቃወምን። የፈራራም ስም ይሁን የጋኔን ስም ይሁን እሱ ሳይሆን ጥያቄያችን መጽሐፈ መቃቢያን ማለት ትርጉም ምን ማለት ነው ብለን ስናይ መቃቢያን ማለት መዶሻ ማለት ነው ብሎ አስቀምጦታል እዚህ ጋር መግቢያው ጋር ማለት ነው። ስለዚህ መጽሐፈ ማለት መጽሐፍ ማለት ነው ብለናል። መጽሐፈ መቃቢያን ስንል ጊዜ የመዶሻ መጽሐፍ ማለት ነው አይደል? መዶሻ የሚለው የሰውየው ስሙ ትርጉም ስለሆነ ነው እንጂ የሰውየው መጽሐፍ ስለሆነ ነው መጽሐፈ መቃቢያን የተባለው። ለምሳሌ ሁሱ ማለት ለምሳሌ ሁሱ ማለት መዶሻ ማለት ቢሆን ሁሱ መጽሐፍ ቢጽፍ መጽሐፈ ሁሱ አልኩኝ። ሁሱ ስለጻፈው ነው መጽሐፍ ሁሱ ያልኩት እንጂ መዶሻ መጽሐፈ መዶሻ ለማለት ፈልጌ አይደለም። ልክ እንደዛ ነው። ይሄ ትርጉም የለውም። እሺ መቃቢያን የሚለው መቃቢያን ስም ነው። ምንድነው ሳይ ትርጉም አለው ወይ ነው ያልኩህ። የሰው ስም ነው ወይንስ የጋኔን ስም ነው የቤት ስም ነው የተራራ ስም ነው ሳይሆን ጥያቄ ትርጉሙ ምንድነው? መቃቢያን የሚለው ትርጉሙ መዶሻ ነው። ነገር ግን መዶሻ መጽሐፈ መዶሻ ለማለት አይደለም። የሰዎቹ ስም ስለሆነ ነው መቃቢያን የሚለው እኮ የሰዎቹ ስም ነው እኮ እሱን እኮ ተስማማን አይደል? አይገባም እንደ ፈጣሪ። ትርጉሙ ግን ምን ማለት ነው ነው የቃሉ ትርጓሜ። ትርጓሜውማ መዶሻ ማለት ነው። እሱን እኮ እያለ ነው። እሺ አሁን ከታች ያለው ዴቫ ቀጥል። ዘዳግም ማለት ነው ዘኍልቍ ማለት ነው መጽሐፈ ዜና ማለት ነው የጸሐፊዎቹ ስም ነው እንዳለ። እሺ ዘዳግም የሚለው ሰው ማን ነው? ሰውየው ስሙ የመጣሽ ተይ ዘዳግም የሚባለው ሰውዬ ማን ሰው ነው? በማን ጊዜ ነበር ሰው ነው? አሁን እሱ ዘዳግም ማለት እኮ ትርጉሙ ራሱ ዳግም ስለመወለድ ወይ ደግሞ ምናምን ነው ትርጉሙን ቀጥታ ትርጉሙን እንኳን ብንፈታው። ስለዚህ አሁን መጽሐፍ ቆይ እሺ አሁን ወደ እኔ ለምን ጥያቄ ትመጣለህ? እሱ የምን እኔ ቁርአን ነው የጠየቀው። አንዴ በቃ እሺ ለመለሰልህ ግን የሰው ስም አይደለም። አንደኛ ሰው አይደለም። ዘዳግም ማለት ኦሪት ማለት ህግ ማለት ነው አይደለ? ኦሪቶቹ እንዳለ ህጎች ናቸው። ዘዳግም ማለት ነው የዘዳግም ህግ ወይ ደግሞ ኦሪት ከሆነ ህግ ከሆነ ዳግም ደግሞ ዳግመኛ ህግ እንደማለት ነው። አያው ያ ትርጉም ይሰጣል። ዳግመኛ ህግ ነው። እዛ መጽሐፈ ዜና የዜና መጽሐፍ ያስከራል። እንደዚህ ለማንኛውም ወደ ቁርአኑ ተመልሰናል። የኛ ሲሆን ሱብሃነሁ ወተዓላ አላሁ አክበር እንዳልክ ለራስህ ሲሆንም እንደዛው ብለህ ያው የላሚቷ የጉንዳን የጋኔል የሚለው ሞር ደግሞ የጋኔል ደግሞ ያስፈራል። እሱን ልነግርህ ነው። እሱን ልነግርህ ነው። ችግር የለውም። በጣም የሚደንቅ ተአምር ነው አሁን የምትሰማው ማለት ነው። የላሚቱ ምዕራፍ የተባለበት ምክንያት ምንድን ነው የሚለው እንመልከት። ገብቶሃል? መዶሻ ምናምን ብሎ የሚያልፍ አይደለም። ምክንያት አለው የተጠቀሰበት ቁርአን ላይ። እሺ የላሚቱ ምዕራፍ ሁለተኛው ምዕራፍ ላይ ይገኛል። ገብቶሃል? ሁለተኛው ምዕራፍ ላይ ይገኛል። ምን የላሚቱ
ምዕራፍ የሚለው ታዲያ ከላም ጋር ምን አገናኝቶት ነው ወደሚለው እንምጣ። እሺ ሙሳ አለይሂ ሰላም እና እስራኤላውያኖችን አስመልክቶ የተነሳ ታሪክ ነው። በሱረቱል በቀራ የላሚቱ ምዕራፍ ውስጥ ስለ ላም የተነሳ የሆነ ታሪክ አለ በሙሳና በእስራኤላውያን በህዝቦች መካከል። በእስራኤላውያኖች መካከል አንድን ሰው ባለጸጋን ሰው ይገድላሉ እስራኤላውያኖች። ከዛም የዚያን ሰውዬ ንብረት ለመከፋፈል ብለው አስበው፣ ነገር ግን ያን ሰው መጨረሻ ላይ በንብረቱ ላይ ሳይስማሙ ሲቀሩ ይካከዳሉ። አይን አልገደልኩም ብለው ሁሉም ይሸመጥጣሉ። የገደለውን ሰው ታዲያ እንዴት እንወቅ በተባለ ጊዜ ሙሴ ወይንም ሙሳ አለይሂ ሰላም ከአምላኩ ጋር ስለሚገናኝ አምላካችን ደግሞ ሁሉን ያውቃልና ማን እንደገደለም ስለሚያውቅ ሙሳን እንጠይቀውና እርሱ አምላኩን ጠይቆ ገዳዩን ይንገረን፣ ከዛ ፍርዱ ይወሰድበታል ተባለ። ከዛ እነዚህ እስራኤላውያኖች ሰዎች ሄደው ሙሴ ጠየቁት። ሙሴ ሆይ ከእኛ መካከል አንድን ንጹሕ ሰው ገድሏል፣ ያን ሰው ግን ሁላችንም ክደናል። የገደለው ሰው ደግሞ አምላክ ሁሉን ያውቃልና ጠይቅልንና የገደለውን ሰው ይንገረን፣ ፍርድ እንዲወሰድበት አሉት። በዚህ ጊዜ ሻለ ሙሴ አላህን ጠየቀላቸው። አምላክ አላህ ሆይ እነዚህ እስራኤላውያኖች አንድን ሰው ገድለዋል፣ በመካከላቸው የገደለ ሰው አልታወቀም ገዳዩ ማን እንደሆነ። ረስትን እስቲ ድምፅን ቀንሰው። ከዚያ በኋላ ሙሳ አላህን በጠየቀ ጊዜ አላህ በቀጥታ መናገር ይችል ነበር። ግን እስራኤላውያኖች ልብ በሉ፣ ለምን አላህ ላምን እንደመረጠ፣ ለምን ፍየልን፣ በግን፣ ከብትን፣ ሌላ ነገር ማን ነው ይቅርታ ግመልን ለምን እረዱ እንዳላለ እዚህ ጋር ለምን ላምን እንደመረጠ ደግሞ ትረዳላችሁ። ካሉበት ትልቅ ክህደት ከውስጣቸው የነበረው ሊያወጣላቸው ፈልጎ ነው አላህ። እስራኤላውያኖች ከወይፈን ወይንም ከላም ጋር ልዩ ትስስር ነበራቸው። እሱን መጽሐፋት ቅዱሳቸው ላይ ታውቃላችሁ። ለዚያ ገደል ልባት ያደረገላቸው አምላካችን አላህ ሱብሓነሁ ወተዓላ ነው። ያንንም የገለጸው ታላቁ ቁርአን ነው። መጽሐፍ ቅዱስ ላይ አታገኙለትም። ወደ እሱ እንመጣለን። ገብታችኋል? በዚህ ጊዜ ሙሳ አላህን በጠየቀ ጊዜ ለማወቅ ያንን ገዳዩን አላህ ምን አለው ለሙሳ? ሙሳ ወይ ገዳዩን ማወቅ ከፈለጉ ላምን ወይንም ወይፈንን እንዲያርዱ እነዚህ እስራኤላውያኖችን እዘዛቸዋል። እሺ አለ። ከዚያ በኋላ ለእስራኤላውያኖች እኔ አላህን ጠይቄላችሁ ነበር አላቸው ሙሳ። ግን ያን ገዳዩን ማወቅ ከፈለጋችሁ ላምን ወይፈን እረዱ ተብላችኋል አላቸው። በዚህ ጊዜ እስራኤላውያኖች እየተሳለክብን ነው ወይስ ምንድን ነው? ምን አገናኘው አሉት። በዛው በቁርአን ላይ ሲናገር ምን ይላል? ወኢዝ ቃለ ሙሳ ኢነላሃ የእሙሩኩም አን ተዝበሑ በቀራ። ሙሳ ለህዝቦቹ ባለ ጊዜ አስታውስ፣ እነሆ ጌታችሁ አምላካችሁ አላህ ያን ገዳይን ማወቅ ከፈለጋችሁ ላምን እንድታርዱ ያዛችኋል ባላቸው ጊዜ አለ። ህዝቦቹ ታዲያ ምን አሉት? ቃሉ አተተኺዙና ሁዝዋ፣ እኛን ማላገጫ ማሾፊያ አድርገህ ይዘህን ነው? እንዴት ምን አገናኘው? ማረድን ምን አገናኘው? ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ሙሴ ምን አለ? እኔ በእናንተ አላጋጭና ሿፊ ከመሆን በአላህ እጠብቃለሁኝ፣ ይሄን አስቤ አይደለም አላቸው። ተዛቻል። ከዚያ በኋላ እንግዲያውንስ ያለ ማወቅ ከፈለጋችሁ ረዱ ተብላችኋል ብሎ ሙሴ ጥሏቸው ሄደ። እነዚህ ሰዎች እሺ አሉ፣ ምን እንደሚሆን ለማየት እናርዳለን አሉ። በብዙ ጭቅጭቅ ታሪኩን ታውቃላችሁ። ሱረቱል በቀራ ላይ አረዱ፣ ያሰጥርላችሁና ማለት ነው። የሆነችን ላም አረዱ። ካረዱ በኋላ ላሟን ከዚያ በኋላ ሙሳ አለይሂ ሰላምን አላህ ምን አዘዘው? ፈቁልና ድሪቡሁ ቢባዕድሃ፣ በታረደው በላሟ በሆነ በስጋዋ ክፍል አንሳና ቀብሩን ምታው፣ የተቀበረውን ሰው ማለት ነው። መታ አድርገው አንዴ። ወዲያው በመታው ጊዜ ሙሳ አለይሂ ሰላም ቀብሩን አንስቶ በስጋው መታ ባደረገ ጊዜ ያንን የሞተውን ሰው አላህ አስነሳላቸው። ወዲያው ተነሳና የሞተው ሰው በእስራኤላውያን መካከል ቆመና በዚሁ መንገድ ሙሳ በእስልምና አስተምህሮ ሙታንን አስነስቷል። ከዚያ በኋላ ምን አለ? ቀተለኒ ፉላን ኢብኑ ፉላን ብሎ ተናገረ። የገደለኝ አከሌ ልጅ ይሄ ነው ብሎ ተናገረ። አያችሁ አይደል? ስለዚህ ላም የሚለው የተነሳበት ምክንያት ታዲያ ከምን አንጻር ነው ከተባለ በሌላ እዛው ሱረቱል በቀራ ላይ አላህ ምን ይላል? ወኡሽሪቡ ፊ ቁሉቢሂም አልዕጅል አለ። እነዚያ እስራኤላውያኖች ላምን እንዲያርዱ አላህ ያዘዘባቸው ምክንያት በልባቸው ውስጥ የላምን ወይንም የወይፈንን ፍቅር ተጠጥተው ነበርና አለ። ከየት? ከግብፃውያኖች ያዩት ነበር። በግብፅ ላይ ባርነት ነበሩ፣ ባሪያዎች ነበሩ እስራኤላውያኖች። ገብታችኋል? ሙሴ ነፃ ባወጣቸው ጊዜ ሳሚሪ የተባለ ሰው ላምን ወይንም ወይፈንን በወርቅና በብር አቅልጦ አምላካቸው ሄዶ ብሎ ሰጥቷቸው ነበረ። ነገር ግን መጽሐፍ ቅዱስ ይሄንን ወደ ሃሩን ያስጠጋው። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ሄደህ ብታነብ ምን ይላል? እስራኤላውያኖች
ለምን ያመልኩ ነበር ታውቃላችሁ? ወይፈንን ያመልኩ ነበር። ማን ሰርቶላቸው ይላል? እዛ ላይ አሮን ሰርቶላቸው ይላል። አላህ ያንን ከልባቸው ውስጥ ሊያጠፋላቸው ፈለገ። ስለዚህ ላምን ረዱ አላቸው። ገብታችኋል? አንተ የምታመልከውን አካል ከአንተ በታች ከሆነ የምታርደው ከሆነ አስተኝተህ እንደዚህ የምታርደው ከሆነ ምን ያክል ደካማ እንደሆነ አንተን ሊጠቅምህም ሊጎዳህም እንደማይችል ሊያሳያቸው ዘንድ አላህ ሱብሓነሁ ወተዓላ ላምን እረዱ ብሎ በቃ ግዴታ አደረገባቸው። የግዴታ የገደለዎች ያንን ገዳይ ለማወቅ ከፈለጋቸው ይሄን አድርጎ አላቸው። ሳይፈልጉ በግዳቸው ያን ነገር አደረጉ። አያችሁ፣ እነዚህ ሰዎች እስራኤላውያኖች ወይፈንን ላምን ያመልኩ ነበረ ከወርቅና ከብር ተቀልጦላቸው ኦሪት ዘጸአት ላይ ያሳያለሁኝ። ለዚያ ግን አላህ ሱብሓነሁ ወተዓላ ከልባቸው ያንን ሊያጸዳላቸው ዘንድ ነው ላምን መርጦ ላምን እረዱ ያላቸው። በዚያም አማካኝነት በዚሁ መንገድ ሙሴ ሙታንን የማስነሳትን ተአምር በላም በኩል ተሰጠ። ከላሟ ስጋ አንሳና ያንን የሞተውን ሰው ቀብሩን አንዴ መታ አድርገው የዛንም የሞተው ሰው ይነሳል፣ ሕያውም ሆኖ ገዳዩን ይናገራል አለው። فقلنا اضربوه ببعضها كذلك يحيي الله الموتى ويريكم آياته لعلكم تعقلون። ስለዚህ የላሟ ታሪክ የተባለበት ምክንያት በዚህ ምክንያት ነው። ይታላርላ ይሄን ግን መጽሐፍ ቅዱስ ላይ በጣም የሚያሳዝነው ያችን ላም ወይንም ወይፈን የሰራት ታላቁ ነብይ ሃሩን እንደሆነ እንደሚናገር ታውቃላችሁ። ነብይ ሆኖ ጣዖት ሲሰራ ይሄ ነው አምላካችሁ ብሎ ከወርቅና ከብር አቅልጦ ለእስራኤላውያኖች ሰጣቸው። ይሄ ነው ከግብጽ ያዳናቸው ያወጣቸው አምላካችሁ ብሎ ሰጣቸው። ጣዖት ይሄንን ወይፈን አመለኩ። ታዲያ ከዛ ከወይፈን አምልኮ ልባቸውን ቁርጥ ያደረገላቸው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ ምን አላቸው? ላሟን እረዱ ብሎ አዘዛቸው። የግዴታ ያን የሞተውን ሰው ለማወቅ ከፈለጋችሁ እረዱ አላቸው። አረዷትም ይላል። ከዚያን ጊዜ በኋላ እስራኤላውያኖችም ላም በልባቸው ውስጥ የነበረው ክብርና ቦታ ወጣላቸው። ምክንያቱም በእጃቸው አረዱት። ምን ያክል ደካማ እንደሆነ መለኮታዊ ኃይል እንደሌላት አወቁ። ይህን አላህ ሱብሓነሁ ወተዓላ ያደረገላቸው። ይሄ ግን መጽሐፍ ቅዱስ ላይ እንዲህ አይነት ሁኔታ አድርጎላቸው አሉ ያምላክ ላይ የለም ወፍ ጭራሽ ያንን ጣዖት የሰራው ሃሩን ነው ብሎ ነው መጽሐፍ ቅዱስ የተናገረው። ቁርአን ግን መጣና አረመው። ምን አለ? ላ ሃሩን በፍጹም አልሰራም አለ። ታዲያ ማን ነው? ሳሚሪ የተባለ ሰው ነው የሰራው አለ። ፈአضلهم السامري ሳሚሪ የተባለውም ሰው አጠመማቸው ወይፈኑን ሰርቶ ከብርና ከወርቅ። ከዚያ በኋላ ምን ይላል? ታሪኩ ይቀጥላል። መጽሐፍ ቅዱስ ላይ ምን ይላል? ልክ ሙሴ ከመጣ በኋላ ያንን ወይፈን ከወርቅና ከብር የተሰራቸውን ላም ምን አደረገ? አቃጠለ። ከዚያስ ካቃጠለ በኋላ በውሃ በጥብጦ ለእስራኤላውያኖች ጋታቸው አጠጣቸው ይላል። አላህ ይህንን ማረመው። በፍጹም ሙሴ እስራኤላውያኖችን አላጠጣቸውም። ምን አደረገ ከተባለ ለኑሐሪቀነሁ ثم ለነንሲፈነሁ ፊል የም ነስፋ አለ ሙሳ። አቃጥለዋለሁ ይሄን ጣዖታችሁንም ከወይፈኑ የሰራችሁትን ከዚያም በባህር ላይ መበተንንም መበትንባችኋለሁ አላቸው። አቃጠለውና በተነው። መጽሐፍ ቅዱስ ለምን አለ ግን ያንን አጠጥቷቸዋል እስራኤላውያን ይላል። ነብይ ሆኖ ያንን የወርቅና የብር ጣዖት በጥብጦ ሲያጠጣቸው አቃጥሎ አስቡት። ለሰዎች የሚጎዳ ነገር ነብይ እንዴት ያደርጋል? ወታቻለ እንዳጠቃላይ የዳዊቱ ምዕራፍ የሚለው ከዚህ ጋር በተያያዘ ሙሴ ታላቅን ተአምር ሙታንን ማስነሳትን የሰራበት እንዲሁም እስራኤላውያኖች ከግብጽ ይዘውት መጥተው የነበረውን በልባቸው ውስጥ ለወይፈንና ለላም የነበራቸውን የመለኮታዊ ክብር አላት ብለው የሚያስቡትን አላህ የቆረጠበት የሆነ ድንቅ ተአምር ያደረገበት የሆነ ነገር ነው ማለት ነው። ይሄን ይመስላል። ሌላውን ምዕራፍ ከፈለጋችሁ እነግራችኋለሁ። በዚሁ መሰረት የጋኔን ምዕራፍ የተባለበት ለምንድን ነው? የጉንዳኗ ምዕራፍ የተባለበት ለምንድን ነው? የሸረሪቱ ምዕራፍ የተባለበት ለምንድን ነው? እያንዳንዱ ከበስተጀርባው ወላሂ ድንቅ የአላህ ሱብሓነሁ ወተዓላ ተአምር አለበት። የሸረሪት ምዕራፍ የተባለው ለምንድን ነው? ሱረቱል አንከቡት ይላል። ሱረቱል አንከቡት የሸረሪቱ ምዕራፍ ተብሎ ለምን ተሰየመ? እዚያው በሱረቱል አንከቡት ላይ በሸረሪቱ ምዕራፍ በተባለው ላይ ስለ ሸረሪት አስመልክቶ የተነሳ ድንቅ ነገር ስላለ ነው። ምን ይላል መሰላችሁ አንቀጹ? مثل الذين اتخذوا من دون الله أولياء كمثل العنكبوت اتخذت بيتا وإن أوهن البيوت لبيت العنكبوت لو كانوا يعلمون على لم يقرم نقر مثالي ستبت ነው እንግዲህ የሰው ልጅ መመካት ካለበት በማን ላይ ነው መመካት ያለበት? የሰው ልጅ ማምለክ ካለበት ማንን ነው ማምለክ ያለበት? አንድና ብቸኛ የሆነውን አምላክ ኃያል የሆነውን አምላክ ነው። ከአላህች በሌላ አካሎች ላይ የሚጠጋ ሰው ግን ደካማ የሆነ ነገር የተጠጋበት ነገር ምን ያክል ደካማ መሆኑን ለመግለጽ አላህ የተጠቀመበት የሸረሪት ድር ነው። ወጣቸዋል። የሸረሪት ድር ወይ ከዝናብ አይጠብቅ ወይ ከፀሐይ አይጠብቅ። አስቡት፣ ዝናብ ቢመጣ ይዞት ይሄዳል። ከፀሐይም እንኳን ሊመክት የማይችል ደካማ የሆነ ነገር ነው። ከቤቶች ሁሉ ደካማ ቤት ብሎ ማለት የሸረሪት ቤት ነው አለ አላህ። ከሃዲያኖች እኔን ትተው በፍጥረታቶቼ ላይ መጠጋታቸው
ልክ ሸረሪት ከዝናብ ለመጠበቅ እንደሰራቸው እንደ ቤቷ ያክል የዚያን ያክል ደካማ ነው እያለ እየተናገረ ነው። ከአላህ ውጭ ባሉ አካሎች ላይ መጠጋት ምን ያክል ደካማነቱን ለመግለጽ የተጠቀመበት ምሳሌ ነው። የፈለገ ቤት ብሎ ማለት ከሁለት ነገር የሚከላከል መሆን አለበት። ካልሆነ ደካማ ነው። አንድ ከዝናብ ሊከላከልልህ ይገባል። ካልሆነ ምንም ቤት ሆነ። ወይንም ደግሞ ከኃይለኛ ከፀሐይ የሚከላከል መሆን አለበት። ካልሆነ ለምን ቤት ሆነ? ለምን ቤት ተብሎ ተጠራ? አላህ ሱብሓነሁ ወተዓላ መሰሉ الذين اتخذوا من دون الله اولياء አለ። እነዚያ ከእኔ ከአላህ ውጭ ሌሎች አካሎችን ረዳት አድርገው የያዙ ሰዎች ምሳሌያቸው እንደምንድን ነው አለ? ከመሰል العنكبوت اتخذت بيتا ልክ ቤትን እንደያዘች እንደሰራች ሸረሪት ነች አሉ። وان اوهان البيوت ከቤቶች ሁሉ ደካማ ቤት ብሎ ማለት ለቤቱ العنكبوت የሸረሪት ቤት ነው አለ። ለው ካኑ ያዕለሙን የሚያውቁ ቢሆኑ ኖሮ አለ። ቤት ብሎ ማለት ከሁለት ነገር የሚከላከል መሆን አለበት። ካልሆነ ደካማ ቤት ነው። ወይ ከዝናብ እንዲከላከልልህ ነው ኃይለኛ ዝናብ ሲመጣ፣ ወይንም ደግሞ ኃይለኛ ፀሐይ ካለ ከዛ ሊከላከልልህ ዘንድ ነው። የሸረሪት ደር ደግሞ ለሁለቱም የማትከላከል ነች። ዝናብ ቢመጣ ይዟት የምትሄድ ደካማ ነች። ፀሐይም ቢመጣ እንኳን መመከት የማትችል ደካማ ቤት ነች። ከሃዲያኖች ከአላህ ውጭ ሌላን አካል ረዳት አድርገው መያዛቸው ምሳሌያቸው ልክ ሸረሪት ከዝናብና ከፀሐይ ይከላከልልኛል ብላ ድርን ሰርታ እንደያዘች ያክል ነው እያለ እየገለጸ ነው አላህ ሱብሓነሁ ወተዓላ። አይደለም ከዚህ አንጻር ነው። ሌሎችም ልክ እንዲሁ የጉንዳኒቱ ምዕራፍ የተባለበት ምክንያት የጋኔኑ ምዕራፍ የተባለበት ምክንያት እያንዳንዱ ከምዕራፎች ውሳኔ ማን ነው አላህ ሱብሓነሁ ወተዓላ ሲወስናቸው ጊዜ ከበስተጀርባቸው ወላሂ ለአዚም ትልቅ ጥበብ አለ። ዐሊመሁ መን ዐሊመሁ ወጀሂለሁ መን ጀሂለ። ያወቀው ያውቀዋል፣ ያላወቀው ያንን አላወቀው። ነገር ግን እናንተ አላወቃቸውም ማለት በዚያ ነገር ላይ መሳለቅ ተገቢ አይደለም። ምን ታስበበት ነው ብሎ ለምን ሰው አይጠይቅም? አይምሮ የተሰጠን እኮ እንድንጠይቅ ነው፣ እንድናውቅ ነው። አላህ በቁርአን ላይ ደስ የሚል አንቀጽ ተናግሯል። ፈስአሉ አህለ ዚክሪ ኩንቱም ላ ተዕለሙን አለ። የማታውቁ ብትሆኑ የእውቀት ባለቤቶችን ሄዳችሁ ጠይቁ አለ። ያሰላም። ነገር ግን የማታውቅ ከሆንክ እንድትሳለቅ የሚያደርግህ ከሆነ ምንድን ነው የገሰጸህ? አንተን ማን የመከረህ? በምንድን ላይ የታነጽከው? ሙስሊሞችስ የታነጹት በዚህ ቃል ላይ ነው። የሚያውቁ ከሆነ ያንን ነገር ተደንቀው ያልፋሉ። የማያውቁ ከሆነ ደግሞ ይሄ ነገር ምንድን ነው ብለው ሄደው እንዲጠይቁ ታዘዋል። ፈስአሉ አህለ ዚክሪ ኩንቱም ላ ተዕለሙን። የማታውቁ ብትሆኑ የሚያውቁ ሰዎችን ሄዳችሁ ጠጋ ብላችሁ ጠይቁ ይላል። ስለታችኋል። ስለዚህ እንዲህ አይነት ምዕራፎችን በምታዩ ጊዜ ከመጽሐፉ ባለቤቶች ከሙስሊሞች ጋር ሄዳችሁ ምን ታስቡበት ነው ከበስተጀርባው እስኪ ንገሩን ብላችሁ ብትጠይቁ መልካም ነው ማለት ነው። እና ይሄን ነው አብዱልከሪም መጥቷል። ዴቭ ካለ ከአብዱልከሪም ጋር ትንሽ ትቀጥላለህ። ዴቭ አለ? አይ አብዱልከሪም አለ? አብዱልከሪም በጣም ጎበዝ ነው። ከሱ ጋር አውራ። አይ ሰላም አለይኩም ዴቭ ሰላም ነው አለው አብዱልከሪም። በዛውም አንተ ያው የጋኔሉ ምዕራፍ አብራራለን። ቆይ ከዛ በፊት እኔ ደግሞ ገልበጥ አድርጌ የሆነ ነገር ጠይቀ ፈልጌ ነበር። እሺ ዴቪ ችግር የለም ግን አንተ ብታብራራልኝ እቺ እንደዚህ ነው። ምክንያቱም እሱ ያቆመው ያው እያብራራልኝ ስለሆነ የጋኔሉ ምዕራፍ ምናምን እሱ ሲናገር እንደው ምንም ትርጉም አይሰጥም ብዬ ልለው ስለ አንተን ሰጠ። ምክንያቱም ቤትን ምሳሌ አድርጎ የሸረሪ ድር ከምንም አይደለም። አሁን የተነሳው ላይ አሁን አብራርቶላል። አሁን የተነሳው ላይ ዘምናሙና ብሎ ለምሳሌ ያንዳንዱ ትርጉሞች አላቸው። ለዛ ስያሜ ተሰጠ ይላል። አሁን አንተ ደግሞ ብታስረዳ ምንድነው ለምንድነው ምዕራፎች በሰው ስያሜ ለምሳሌ ጢሞቴዎስ ተብሎ ለምንድነው የሚቀመጠው? የምዕራፍ ስም የጻፈው ስለዚህ መጽሐፋችሁ ግለሰባዊ ነው ማለት ነው። ማለት በግለሰብ ነው የሚሰየመው ማለት ነው። ለምሳሌ አንዴ ጥያቄ ከዛ ተንሰድ ተረጋጋ። አሁን እሱ ሁሱ አስረዳ ካደለ አስረጅም ሰዓት አንተ ስትጠይቀው ያንተ ጥያቄ ሁሱ አሁን እንደዚህ ብሎ አስረዳ። ተረዳኝ አይደል? ልክ አንተም ደግሞ የምትጠየቀውን ደግሞ መመለስ ይኖርብሃል። ለምሳሌ አሁን መጽሐፉ ጢሞቴዎስ ተብሎ የግለሰብ ልክ እንደ የግል ቤቶች በሰው እንደሚሰየሙት ልክ እንደዛ ነው። መጽሐፍ ቅዱስን በግለሰብ ነው የሚሰየመው። በግለሰብ ስም የሚሰየም መጽሐፍ ነው። እስኪ ጨርስ ብዬ ነው እኮ በግለሰብ ጳውሎስ የጻፈው መልእክት ነው። የጻፈው ደግሞ ለጢሞቴዎስ ደብዳቤ ነው የጻፈው። ስለዚህ ጢሞቴዎስ የተባለው ለሱ የተጻፈ ለጢሞቴዎስ ወይ ደግሞ እዛ ጢሞቴዎስ ሲመራ ለነበረው ቤተክርስቲያን ነው። ስለዚህ ደብዳቤ ነው።
ያው ማን የጻፈው ብዬ አልጠየኩም። ያ ጀማ ማን የጻፈው አላልኩም። አውቃለሁ ማን የጻፈው አላልኩም። ለማን የተጻፈው ብዬ አልጠየኩም። ለምንድን ነው ጢሞቴዎስ በግለሰቦች መጽሐፍ ቅዱስ ላይ የግለሰቦች ስያሜ እንትን ያለበት ነው ማለት ነው አይደል? በሚገባ ማለትም ያው ፐርፐዝ የሌላቸው ሊትራሊ ነቢያቱ ላይ ያልሆኑ ማለት ለምሳሌ አሁን ጢሞቴዎስ ነብይ ምንም አይደለም። ሊትራሊ መጽሐፍ ተጻፈለት ወደ መልእክትን የተጻፈለት እኮ። ስለዚህ በተሰየመ ዝም ብሎ በግለሰብ ሰው መልእክት በተጻፈበት ሰውዬ በቃ ተሰየመ ማለት ነው። ኢቭን ኢፍ ኖት ኢቭን ይሄ የአምላክ ነብይ ራሱ ሳይሆን ትክክል በሚገባ ተሰይሞለታል። ጢሞቴዎስ ተብሎ ተሰይሞለታል። ስለዚህ ማን የሰየመው ይሄንን? ጳውሎስ ነው ጢሞቴዎስ ብሎ ርዕስ የሰጠው። ጢሞቴዎስ የጳውሎስ ተማሪ ደቀ መዝሙር ሆኖ የደብዳቤው ርዕስ ጢሞቴዎስ ያለው ማን ነው? ጳውሎስ ነው ያለው። መረጃ አስጠኝሽ ጳውሎስ እንደዛ እንዳለ። አይ ርዕሱን ጢሞቴዎስ ያለው ጳውሎስ ነው ብለሃል። ለዚህ መረጃ አስጠኝሽ። መረጃ ልሰጥ አልችልም። ይሄ ጢሞቴዎስ ተብሎ የተሰየመው በራሱ ስም ስለሆነ በቃ በሰው ስም ተሰይሟል እኮ። ማን ያለው ማን ነው እኮ? ያንን እኮ ማን ነው እንደዛ ብሎ ስያሜ ያወጣው? በጢሞቴዎስ የተላከ ደብዳቤ ስለነበር ነው። ደብዳቤው ነው እንደዛ እሱ ገብቶኛል። እሱ ምክንያቱን ነገርከኝ እኮ ለጢሞቴዎስ የተላከ ደብዳቤ ስለሆነ ብለን እሱ ምክንያቱን እኔ ማን ያለው መጀመሪያ ጢሞቴዎስ ብሎ ራሱ ስያሜ የሰጠው ማን ነው ነው ጥያቄ። በነገራችን ላይ አሁን አብዱ የምትጠይቀኝ መረጃ አንተ አሁን እኔ ቀጥታ የጋኔል ምኑ ጥያቄ ስጠይቅ ነው አይደል ነው የጠየቀኝ? አይ አይደለም መስጠት ከቻል አንተ ታብራራልኝ ደስ አይደለም። አይ አይደለም እንደዛ አይደለም። እንደዛ ሳይሆን ጠየቅ ለማላገጥ ጠየቅ ቅድም ለማላገጥ ነው ለምን ይሁን አይመስልም። ያምላክ ነው አንዴ ዴቭ ምን ሆነሃል? አንዴ ዴቭ ከይቅርታ ያ ጀማ ክርስቲያን ማኮ እንደዚህ ደቂቃ ሙሉ ሚውት አድርጌ ቁጭ ብዬ አላዳምጥም ነበር። እሺ አንዴ ይቅርታ፣ አንዴ ብቻ አንዴ። ያ ጀማ አይታችኋል አይደለ? ልክ ነገሩ ወደ ክርስትና ሲቀየር ያብዳሉ። አሁን ቅድም ካስታወሳችሁ እንደዚህ የሚባል ምዕራፍ ምናምን አለና ከዛ ሁሱ አብራራለት። ከዛ አንደኛ ደግሞ ወደ አንዴ ሚውት አድርገህ አንዴ አሁን ደግሞ ወደ አንተን የመጣ ነው። ያንተን ደግሞ መረጃ አሳይ ተባልክ። ይሄ እኮ መረጃ አሳይን የተባልከው አሁን ደግሞ ክርስትና ደግሞ መመዘን አለበት። ክርስትና ሚዛን ላይ ሲሆን ለምን ለምንድን ነው እንትን ማትለው? አሁን ያኔን የምትመዝነው ለምን ቅድሚያ ከመመዘን በፊት መልስ መስጠት እኮ ነው ያንተን። አሁን አንተ ገብተህ አንዴ ሰላም አለይኩም አብዱ። ወአለይኩም ሰላም። ያ ጀማ 800 ምናምን ሰዎች አላችሁ። አብዱል ከሪም የፖስተው ቪዲዮ አለ የገባችሁ ሁላችሁም ደረገውና አድርጉለት። ታብታቡን ደግሞ ቀጥሉ። ሳስበው ደግሞ የመቅደላዊውም አለች ሌላ ከታች ተዋዶም አለ። ከነሱ ጋር በቀጥል ከአንድ ሰዓት በላይ 2 ሰዓት ወዲህ ይበቃዋል። ተዋዶ መልስ በቃ ተዋዶ ይቀጥላል። ቃሙኒ ሰምቼ ሲመጣ ለምን ዴቭ ሚታርግ በቃ እሺ። ከውሱ በቃ አንተ ጥያቄ አትመልስም። ጥያቄ ስለማመልስ ከሌላ ሰው ጋር ልቀጥል። በቃ ተዋዶ አለክ አይደለም። አንተ መመለስ ስለማትችል ከሆነ እሺ እወጣለሁ። አንተ መመለስ ስለማትችል ከሆነ ችግር የለም። እኔ ደግሞ እንደዛ ነው ማድረገው። እሺ ይቅርታ ዴቭ በቃ እኔ አሁን ለምን ትናደዳለህ? ከሌላ ሰው ጋር ልቀጥል ነው ዴቭ በቃ እሺ። ከሌላ ሰው ጋር ልቀጥል እኔን ተወኝ እሺ። ከውሱ ጋር ሲመጣ ከውሱ ጋር ትቀጥላለህ። እሺ ዴቭ በቃ እሺ። መልስልኝ አንተ መልስልኝ። ከውሱ ጋር ትቀጥል። እኔ እንደዚህ አይነት ነገር እሺ አንዴ ከሌላ ሰው ጋር ልቀጥል። ኧረ አንተ ሰው ይተወኝ እንዴ ልጅ ሆኖናል። ከኔ ጋር ስትወያይ ማለት ነው እኔ ጠይቀሃለሁ ትጠይቀኛለህ ነው። እንደዚህ ነው የማወራው እኔ። እሺ አትጠየቅም አንተ እኔን ትጠይቀኛለህ እኔም ጠይቀሃለሁ። ልጅ አያዳምጥም እንዴ ምን ሆነሃል እንዴ? እኔ በረኛውኛ አልጠብቅህም። ገባ? ለምሳሌ አሁን አንተ ተመለሰልህ ሱረቱል በቀራ ለምንድን የተባለው የሚለው ነገር ተብራራ። ስለዚህ አንተም ደግሞ ጢሞቴዎስ የሚለውን ተጠየቅ። መልስ የለም። ክርስትና ባይዘው መልስ የለም። ያ ጀማ ከዚህ መረዳት ትችላላችሁ። አሁን ምንም አልተባለም። እሺ አንተ ደግሞ የጢሞቴዎስን አስረዳን፣ መረጃ አሳይ። የለም ክርስትና ይሄ ነው ባይዘውና በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እና እስቲ ቅድም አሁን ዘዳግም ማለት ዳግም ውልደት ማለት ነው ብለህ ተናገራለህ። አሁን ይሄ ውሸት ነው። ለምሳሌ ዳግም ውልደት ማለት ጭራሽ ዳግም ውልደት የሚባል ነገር ሁላ በዘፍጥረት ጊዜ አልነበረም። እኛውን ጸጥ ብለን ሁሱን ጸጥ ብለን ያሳለፍን አታውቅም ብለን ማለት ነው እንጂ ዘዳግም ተብሎ ድጋሚ ውልደት የሚባል ነገር ሁላ የለም። ዘዳግም ማለት ዳግም ውልደት ማለት ነው። ልክ ይሄ አዲስ ኪዳን ላይ ውሃ ምናምን በሚለው ወይ ልክ ለኒቆዲሞስ እንዳለው እሱን ወስደ ዘፍጥረት ወስደ ያስቀመጥከው እኛ ጸጥ ብለን ያለፍን። ስለዚህ ተው። አላውቅም ማለት ደግሞ ጥሩ ነው። እሺ ተዋህዶ አለክ አለሁ ዘዳግም ማለት ዳግም ውልደት ማለት ነው። እዛ አዲስ ኒቆዲሞስ ጋር ያለው አይ ዘዳግም ማለት የተደገመ ማለት ነው እንጂ ዳግም ውልደት ማለት አይደለም።
በቃ አይታ የቅድሞ የገባው ልጅ አሁን እሱን ሁላ ቶሬት አድርገን ስናስረዳው ይጮሃል። እንደዛ ብሎ ነው የመለሰልን። አይ ዳግም ውልደት ማለት አይደለም። እንደዛ ብሎ ሲመለስ ራሱ ጸጥ ብለን እንግዲህ ትንሽ አንድ ጥያቄ እንኳን አንዷን መለስ ስንለው ቀብቀወጠብን፣ ረበሸን። ምን ትላለህ? እሺ ተዋህዶ በስላሴ አማኝ ነህ? አዎ። ኦኬ። ስላሴን ያስተማረ አካል አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ ነብይ አለ? ምን አልከኝ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ ነብይ አለ? አይ በነቢያት ጊዜ ከክርስቶስ ከመምጣቱ በፊት አንድነቱ ሶስትነቱ እንደዚህ በመላት ሰፍቶ ሞልቶ አይታወቅም ነበርና እንደዛ ብሎ ያስተማረ ነብይ የለ። ይሄ ኃይለኛ ክርስቲያን ነው። ሰዎች ይሄ ተዋህዶ የተባለው ኃይለኛ ክርስቲያን ነው። ይሄ በቃ አልተገለጸም፣ በግልጽ እንዲህ አልተገለጸም። በቃ ኢየሱስ ከመምጣቱ በፊት ማለት በእርግጥ እና አብርሃም ደጋግ አባቶች አንድነቱ ሶስትነቱ የተገለጠላቸው በብሉይ ኪዳን ቢኖሩም ነገር ግን በመላት በስፋት ክርስቶስ ከመወለዱ በፊት በግልጽ አንድነት ሶስትነቱ በደንብ በጎላ በተረዳ አይታወቅም ነበር ብሎናል። እንግዲህ አይታወቅም ነበር ብሎናል። የተገለጠላቸው አባቶች ግን ነበሩ። ግን አልተገለጠላቸውም። አሁን ለአብርሃም እንደዛ አልተገለጠም። ስላሴ አብርሃም ተገልጧል። ለአብርሃም እኮ ተገልጧል ብያለሁ ቅድም። እሺ ለምሳሌ ምዕራፍ እና ቁጥሩን ባታስተውሰው ራሱን ያግዛለሁ። ግን አልተገለጠም። ተገልጧል። ሶስቱ ሰዎች ልትለኝ ነው? አዎ። እነዛ ሶስት ሰዎች እኮ ሁለቱ እኮ መላእክት ናቸው እኮ ቢያንስ ሁለቱ እኮ መላእክት ናቸው። ስላሴ እኮ የለም ተዋህዶ። ላሳይክ። እሺ አንብበው። እሺ ዘፍጥረት ላይ ክፈት። መጽሐፍ አለ አጠገብህ? አለኝ። አዎ ክፈት እስቲ። ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ ነው የሚጀምረው። አሁን ይሄ ጥሩ ልጅ ነው። አይታችኋል? ይሄ ልጅ አሁን የሚያውቀውን ያስረዳል። ምን ይላል? ገባችሁ? ክርስቲያኖች አሁን የምትገቡ እባካችሁን እሺ፣ ወይ ደግሞ ቶሎ ተናገሩ። እኔ ክርስትና ላይ አልመልስም፣ እውቀት የለኝም፣ ያንተን ብቻ አስረዱኝ ካላችሁም እንደዛ ይቻላል። ምዕራፍ 18 ቁጥር ስንት? ቁጥር 1 ላይ ነው። አንተ ያው ሶስት ሰዎች የተገለጡበትን አይደል የምትለው? በቃ እዛ ክፍል ላይ ነው የሚገኘው። እያገዝናችሁ ነው የምትወያዩት፣ የተመቻችቶላችሁ በእንክብካቤ እናንተ ብቻ ለእናንተ ይደግፋል የምትሉትን ጥቅስ እንኳን እናንተ ሐሳቡን ካስታወሳችሁት እኛ ጥቅሱን እናግዛችኋለን። ዋናው ሐሳብ ነው፣ እውነታው ላይ መምጣት ነው። አይ ጥቅሱን እኮ እኔም ማወጣው ነበር በነገራችን ላይ። ችግር የለውም። አንተም ታወጣው ነበር፣ እኔም ያው ፈጠን አልኩኝ። አስረዳኝ እዛ ላይ። አሁን ለምሳሌ እኔ ልቀጥል ላስረዳክ መላእክት ናቸው ያልኩበት ምክንያት። እሺ ምክንያትህን ቀጥልና ቀጥላለሁ። እሺ ወደ ዘፍጥረት ምዕራፍ 18 ቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። ኦፍ ኮርስ እግዚአብሔር ተገለጠለት ይላል። እንዴት እንደተገለጠለት ግን አልተቀመጠም። እንቀጥል ሲባል ሶስት ሰዎችን አየው ይላል። እዚህ ጋር ሶስት ሰዎች እንደመጡ ወደ አብርሃም እንደመጡ ይናገራል እዚህ ላይ። አሁን ምን መሰለህ ቀጠለ። እነዛ ሁለት ሰዎቹ ከአብርሃም ጋር ካሉ በኋላ ሄደዋል። ለምሳሌ ዘፍጥረት ምዕራፍ 18 ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶምም ሄዱ አለ። ሰዎቹ ወደ ሰዶም ሄደዋል። ገባ? ከዛ በኋላ እዛው ዘፍጥረት ምዕራፍ 19 ላይ ቀጣኛው ምዕራፍ ላይ ሁለቱ ሰዎቹ የተባሉት እነማን ናቸው እንዴ? እየተገለጡት ነው አለ አብርሃም ፊት ለፊት ላይ ማስረጃ። እሺ አስረዳን። ከላይ ጀምረህ አንብበውና እዛው አውድ ላይ አንብበውና ሰዎቹም ወደ እሺ 22ቱን ሙሉ ላንብብልክ እንዴ? እዛው አውድ እኮ ነው ያልኩት። እዛው አውድ ላይ አብዱል ከሪም ምን ላንብበው? ግን እዛ ሰዎቹ የሚለው እነሱን አይደል እንዴ? ዲያቆን ቆይ ላንብበው። ሞዶ እየተረኩም ነው እንሄዳለን። ቆይ ሐሳቤን ልጨርስ ዲያቆን። ቆይ ሐሳቤን ለመጨረስ ልክ አሁን እኔ የምታቋርጠኝ ማለት ሰዎቹም የተባሉት ሌላ ሰዎች ከሆኑ አቋርጠኝ። ሰዎች የተባሉት ሌላ ሰዎች ከሆኑ አቋርጠኝ። አክታ አይደሉም፣ ስላሴ ናቸው የተገለጹት። አይ ሰዎች እኔ ስለዛ ገና አላሳየውም እኮ ዘፍጥረት ምዕራፍ 18 ላይ ሰዎቹም ፊታቸውን አቀኑ ብሎ ሲናገር አብርሃም ጋር የተጠቀመ ነው አይደለ? ቆይ መጀመሪያ እንረዳዳው አይሻልም? ሐሳቡን እሺ ይፈግራባል ቢሆን ነው የሚሻለው። በቀትርም ጊዜ እርሱ በድንኳኑ ደጃፍ እሺ ሚታርግ በቃ እኔ የተሳሳትኩ መስሎኝ ከተሳሳትኩ አርቡኝ። ሐሳብን እንዳትናገር ከሆነ ደግሞ እንደዛ አይቻልም። እሺ ዲያቆን ምናልባት ሰዎች የሰማኝ ነው። እሺ ዲያቆን መጀመሪያ ገለጸለት እግዚአብሔር እንደሆነ ተጽፏል። ከላይ የመጀመሪያ ቁጥር አንድ ላይ ስታየው በቀትር ጊዜ አዳምጤ ቆይ አንዴ ዲያቆን በቀትር ጊዜ
ወይኔ እንዳውራ ይፈቀድልኛል። ይቅርታሽ አንዴ ደግሞ እሺ አንዴ ተዋህዶ ለአንተ እያስረዳው እያለ መሀል ገባ እሱ። ከዛ እኔ የተሳሳትኩ መስሎኝ እድል ሰጠዋችሁ። እድል የሰጠዋችሁ እኔ እኮ ተራዬ ሳይሆን ቀርቶ አይደለም፣ ግን ምናልባት በተሳሳትኩ ሰዓት ላይ መሀል ላይ ጣልቃ መግባት ትችላላችሁ ብዬ ነው አቋረጥኩኝና ሰዎቹም ስል ሌላ ሰው ነው ወይ የሚያወራው? አዎ ሌላ ሰው ነው ካላችሁኝ አቋርጣለሁ። አይ አይደሉ ግን ካልሆነ እንዳታወራ ይሄኛውን ከሆነ እንደዛ አይቻልም። ልቀጥል በቃ ካልተሳሳትኩኝ ማለት ነው። አንዴ ሐሳቤን ልጨርስ። እዚህ ላይ ምንድነው የሚያሳየው? ቁጥር 22 ላይ ሰዎቹን ፊታቸውን አቀኑ ይላል። እነዚህ ማን ናቸው? አብርሃም ጋር የነበሩት ናቸው። ወደ ሰዶም አቀኑ አይደሉም አብርሃም ጋር ያሉትማ ቁጥር 16 ላይ አቀኑ ብሎ ተናግሯል። ቁጥር 16 ላይ ያውጣል። እሺ አይ እዛው ላይ እንጠቀም በቃ ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ እሺ ለምን ቁጥር 18 ላይ ያሉትን እኮ ነው እያወራ ያለሁት። አልተከታተልከኝም? ቁጥር 18 ላይ ቁጥር 18 ቁጥር 1 ላይ ነው አብርሃም ላይ እግዚአብሔር ተገለጠለት አለ። ከዛስ አይ አቀኑ ያልከው አንተ 22 ላይ ነው አይደለ? 20 ስንት ላይ ነው አቀኑ ያልከው? 22 ውስጥ አልገባውም እኔ። አንተ የጠቀስከው ጥቅስ ላይ ነው እያሳየው ያለሁት። እሺ አብዱከሪም ከቁጥር 9 ሌላ አይዲያ ነው። ከቁጥር 9 18 ቁጥር 9 በኋላ ሌላ አይዲያ ነው መረዳት ካለብህ። ሰዎቹም እያለ ሌላ አይዲያ ይላል እንዴ? ሰዎቹም እየተባልክ የትኞቹ ሰዎች እንደዚህ እየተወራ ስላለው ሐዲስ እንደዚህማ አይመችህም። እሺ አሁን ምዕራፍ 18 ቁጥር 22 ላይ አቀኑ ነው ያልከው አይደል አንተ? አንድ ቁጥር 1 ላይ ጀመረ። መጀመሪያ ምዕራፍ 18 ቁጥር 1 ላይ ያንን አንብበናል። አዎ ከዛ ቁጥር 2 ላይ አይኑን አነሳ 3 ሰዎችን አየ አብርሃም ይላል አይደል? ከዛ ቁጥር 3 ላይ አቤቱ በፊት ሞገስ አግኝቼ ብሎ ተናገረ። ከዛ አብርሃም ወደ ድንኳን ገባ። ቁጥር 6 ላይ ሳራ ፈጥና 3 መስፈሪያ ዱቄት ፈጥነሽ አዘጋጅ አላት። እንጎቻ አዘጋጀች። ገባህ? ከዛ በኋላ ጥጃ ያዘና ለብልታቴናው ሰጠው ያዘጋጅም ዘንድ ትላለህ። ወተት ምንድነው ይሄ? በወተት የሚያዘጋጀውን ጥጃ መጣ ምናምን። ከዛ እነሱ ሚስት ሳራ እንዴት ናት ያለው? እነሱ የሚለው እነማን ነው? የመጡትን ሰዎች አይደል? እዚህ ጋር እንቀጥል። የዛሬ ዓመት በእውነት ወደ አንተ እንመጣለን ምናምን እያለ ይናገር። ሳራ በልቧ እንዴት ትስቃለች? ቁጥር 12 እያወሩ ነው። ቁጥር 13 ላይ እያወሩ ነው። ቁጥር 14 በእውኑ እግዚአብሔር የሚሳነው ነገር አለ እያሉ ተናገሩ፣ እያወሩ ነው። ከዛ ቁጥር 16 ሰዎቹም ተነስተው ወደ ሰዶም አቀኑ። ይሄው ተነሱ ከአብርሃም ቤት ማለት ሰዎቹ ተነስተው ወደ ሰዶም አቀኑ አለ። ወደ ሰዶም ሄደዋል አይደለ? ከዛ አብሯቸው ሄደ። አብርሃም ሊሸኛቸው አብሯቸው ሄደ ብለውት ይናገር። እግዚአብሔር አለ እኔ የማደርገውን እያለ ይናገራል። ከዛ ቀጠለ። ከዛ ሰዎቹን ፊታቸውን አቀኑ። ቁጥር 22 ላይ ይቀጥላል። ሰዎቹን ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። ሁለቱ ሄደው አንዱ ቀርቷል። አብርሃም ከአንዱ ጋር ነው፣ ግን ሁለቱ ሄደዋል። ተረዳኛ? ከዛ ሄደ ይቀጥላል። ለምን ታጠፋቸዋል? ሰዶም ከተማይቱን 50 ጻድቃን ባገኝ ትምራቸዋለህ ወይ ምናምን ከአምላክ ጋር እየተነጋገረ ነው። እነዛ ግን ሄደዋል። ከዛ ከዛ ቁጥር 19 ላይ ወደ ምዕራፍ 19 ሄድ። ምዕራፍ 19 ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ገባ? እነዚህ ሁለቱ ሄዱ። ሁለቱ መላእክቶች ስለመሆናቸው ምንም ጥያቄ የለውም። ከፈለግ መጽሐፍ ሁለቱ ያለው እነማን ነው? ሁለቱ ማለት ቀደም ከአብርሃም ጋር ያሉ የሄዱት ናቸው፣ ሰዎቹ ናቸው። እነዛማ እኮ 3 ናቸው ብለህ ነው። አንዱ አብርሃም ጋር እግዚአብሔር ከአንዱ ጋር አብርሃም ከአንዱ ጋር ነው የተቀመጠው። አብርሃምማ እኮ 3ቱም እንዳሉ እኮ ከእግዚአብሔር ጋር ያወራ ነበር ይላል። 3ቱ እንዳሉ ራሱ ከእግዚአብሔር ጋር ያወራ ነበር ይላል አይደል? አይ አላዳመጥከኝም እንዴ? ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። አብርሃም እያወራው ነው አንዱን ማለት ነው። እነዛ ሄደዋል። ገባ? ከዛ ጻድቃን ከተማይቱ እንደዚህ ቢገኝስ እንደዛ ቢገኝስ እያሉ እኮ እያለ አብርሃም እያወራው ነው። እነዛ የሉም፣ እነዛ ሄደዋል። ተረዳኝ? ቁጥር 19 ላይ በመሸ ጊዜ ገቡ። እሺ ተዋህዶ ከዛ አንጻር እንጂ መላእክቶች ናቸው እንጂ እንትኖች አይደሉም። እነዚህ ስላሴን ጭራሽ አያሳይም። ይሄ ክፍል ጭራሽ አያሳይም። ዲያቆን መቀጠል ትችላለህ አሁን አንተ። መልካም ሐሳቡን መጀመሪያ እናንብበው በደንብ ተረጋግተን። ምዕራፍ 18 ከቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ሰዎች ላልከው ነው እዚህ ጋር እየሰጠህ ያለው እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ማን የተገለጸው እዚህ ጋር? ውድ ከለሪ እግዚአብሔር እኮ በብዙ መልኩ ነው የሚገለጥ። እግዚአብሔር ተገለጠ ማለት አሁን ብቻ እንድትመልስልኝ ነው የፈለኩ። እግዚአብሔር በመምሬ አድባር ዛፍ ስር ተገለጠለት። በመምሬ አድባር ዛፍ ስር የተገለጸለት የተባለ ማን ነው? አብዱ ከለሪ እኮ ቋንቋ ቀላል ነው፣ ችግር የለም። ቀላል ያለ እንደዛ ከሆነ እኮ ምን እያልከኝ እንደሆነ ታውቃለህ?
ችግር የለም። ቆይማ አሁን የምጠይቅም ብቻ ያለ እንደዛ የለም። ዲያቆን እንደዚህ እኮ የለም። እንደዚህ ፖለቲካ እኔ ላይ እኮ እኔ ነኝ የሚዩት ያደረኩ ፖለቲካ እንደዚህ እኔ አይደለም። ይኸውልህ አምላክ ነው የተገለጠለት፣ ግን በሰዎች ይገለጣል። ምንም አሁን አምላክ ራሱ መጣ የሚል ፖለቲክስ እኔ ላይ መስለ ለምሳሌ አምላክ ነቢያትን አናገረ። ስለዚህ አምላክ መጥቶ ነው ያናገራቸው ማለት ነው። አሁን አንተ አምላክ አናገረው ይሄን ብቻ መልስልኝ። ያ ማለት አብሮት ነበር ነው። እንደዛ የለም። አቸኩላ ቆይ ላስረዳህ ነው እኮ አምላክ ተገለጠለት ይላል። አምላክ ተገለጠለት ለምንድን ነው? ቆይ እንግዲህ የእውነትን ትረስት ልታሳያ እንደ መጣ መጻሕፍትን እኮ መተቸት የምችል ሰው መጽሐፉን ይዞ ነው መጻሕፍቱን ይዤ እያነበብኩልህ ይላል አይልም? ይላል ብለህ ነው ምዕራፍ 18 ላይ ሄድ ነው። እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ስር ተገለጸለት። የተገለጸ ማን ነው? እግዚአብሔር አምላክ ተገለጠለት በሰዎች ማለት ነው። እና አይኑንም አነሳና እነሆ 3 ሰዎች በፊቱ ቆይ አዳምጠኝ እንጨርስ። ይሰማል? አብዱልካላ እያዳመጥከኝ ስላሴ መሆናቸውን እኮ ነው ማስረጃ የፈለግነው። ስላሴ እንዴ እያስረዳው እኮ ነው። ለምንድን ነው የምትቸኩለው? አዳምጠኝ እንጂ። አይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። በሰው አምሳል የተገለጸ ማን ነው? ሲጋ አብዱልካላ በሰው አምሳል እንግዲህ ከላይ ቁጥር 1 ላይ ይኸው በደንብ ሳይሆን በሰው አምሳል ብቻ ሳይሆን 3 ሰዎች ነው። በሰው አምሳል ምናምን የሚባል ነገር የለም። ዘፍጥረት ምዕራፍ 18 ቁጥር 2 ላይ 3 ሰዎች ነው ቤቱ የቆሙ። የት አለ እሱ? እንግዲህ በእናንተ ነው። ይኸው ማስረጃ ተጠቅሰን እኮ መጻሕፍቱን አልከው መጻሕፍቱ ጋር እያየሽ በሰው አምሳል የሚለውን አሳየኝ። በሰው አምሳል ትልቁ ላይ አድርጉት ያጀ በሰው አምሳል ይኸው እግዚአብሔር ተገለጠለት አለ። ለዚህ መቼም በሰው አምሳል የሚለውን አሳየኝ። አንድ ይቅርታ፣ በሰው አምሳል በማለት ተናገራል። አሳየኝ። ካሜራ ከፍተህ በሰው አምሳል የሚለውን ቃል አሳየኝ። መሀል ላይ ያቋረጥኩ ቅድም ለዛ ነው። እኔ ጋር ማጭበርበር የለም። የት አለ? ኦኬ ይሄው ላሳይክ። በሰው አምሳል በሰው አምሳል የሚለውን ቃል ማውቀፍ ፈልገህ በደንብ ነው የምታየው። ችግር የለም። ገለበጠብኝ ስክሪኑ እኔ ጋር። አይ ትክክል ነው። ወደ ራስ እንዳታዞረው እንዳትነካካ። መልካም እሺ። ይኸው እንግዲህ ላንብበው፣ አንተም ታውጣዋለህ። እኔ ስላነበው እንትን ስለሚሰለኝ በሰው አምሳል የሚለውን ቃል ነው ማውቀፍ ፈልገው። ወዴት ማለት ነው? በሰው አምሳል እኮ ነው። በሰው አምሳል መገለጡ ላሳይህ እኮ ነው እዚህ ጋር። በሰው አምሳል መገለጡ የሚለውን በሰው አምሳል ይላል ብለሃል። አሳይኝ እዛ ላይ። እኔ እኮ በጣም የምታሳዝነኝ እዚህ ጋር ነው። አዳምጠኝ። ይኸውልህ እግዚአብሔር በመምሪያ አድባር ዛፍ ስር ላይ የተገለጸ ማን ነው? እግዚአብሔር አይኑንም አነሳና በሰው አምሳል እግዚአብሔር በሰው አምሳል ነው የመጣው ብላል። በሰው አምሳል ብለሃል። እሱን እኮ በሰው አምሳል ማለት ምንድን ማለት ነው? 3 ሰዎች ቆመው አየ። የተገለጸ ያንተ ትርጉም ነው እሱ። በቃ ያንተ ትርጉም ነው ማለት። ቀጥል፣ ወደ ቀጣይ። ስላሴ የለም፣ ወደ ቀጣይ ሄድ። 3 ሰዎች ናቸው የመጡት፣ አምላክ የለም ማለት ነው። ስላሴ ናቸው። እሱ ደግሞ ያንተ ትርጉም ነው። አሳየኝ። እኔ አላልኩም። እኔ አውዱ ላይ መላእክት የሚል አሳየኝ። ይኸው ሰዎች አሉ። ሰዎች ነው የመጡት የሚለውን አሳየኝ ይላል። ሰው እግዚአብሔር ተገለጠ የሚል አሳየው ደግሞ። አየህ፣ እግዚአብሔር በሰዎች ይገለጣል። ታዲያ እኛስ ምን አለ? በሰዎች ይገለጣል። ሰዎችን መልእክተኛ አድርጎ ሊልክ ይችላል። መላእክትን መልእክተኛ አድርጎ ይልካል። ምንም አዲስ ስላሴዎች ናቸው ለሚል አብ ወልድ መንፈስ ቅዱስ ናቸው የሚለውን እኮ ማስረጃ ማምጣት ያቃተህ አንተ። እያሳየው የት አለ? አሁን አብ መንፈስ ቅዱስ ናቸው ጊዜ። እሺ ቆይ ታች ላይ ይኸውልህ ስላሴዎች ለመሆኑ እናሳየህ። አንዱን ሲያዝለው ሁለቶችም ገቡ ይላል። እስኪ ከሰው 3 ሰዎች ይቀመጡና ሎጂካሊ አንዱ ስንሸከም ሁለቱ የሚገባበትን እስኪ ያሳይ። እንዴት አንዱ ስንሸከም ሁለቱ የሚገባበት? ቆይ አንዱን አዝሎ ሲገባ 3ቶችም ገቡ ይላል። ላሳይ እኮ መጽሐፉ ላይ ለምን ቸኩለው? ስላሴ መሆናቸው አንዱ ታዝሎ አንዱ ከገባ ነው። ለዚህ እኮ ነው የማትግባባው። ማስረጃውን ስለ ምንድን ነው ማስረጃ ይሰጠኝ? አብ ወልድ መንፈስ ቅዱስ አንዱ ተሸከመው አንዱ ገባን ያልከኝ አልወጣኝም። እሺ ምንድነው? እሺ ምንድነው? አብርሃምን አዳምጥ እስኪ፣ ወይ ላንብበውና መጨረሻ ላስረዳ መጀመሪያ ሐሳቡን። አይ ሐሳቡን አይቻለሁ። እኔ ስላሴ ወገን አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ። አዳምጥ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ አለ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጣችኋል። እርሱም እንዳልህ አድርጉ። አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ፣ ለውሻው ምግብ እየተዘጋጀላቸው ነው። ምግብ እየተዘጋጀላቸው ነው። ልባችሁ አይታወቅ እየተባለ ነው። ለምሳሌ አብ ወልድ መንፈስ ቅዱስ ነው። አሁን እዚህ ጋር ልባችሁን ደገፍ አድርጉ ምናምን እያለ የሚነግራቸው ለአምላክ ነው ማለት አይደል? ተረጋጉ ምናምን እያላቸው ነው። አብርሃም እና አምላክ
እና ማንን ነው የሚያወራው ታዲያ? እግዚአብሔር በሰው አምሳል ተገልጧል። የት አለ በሰው አምሳል የሚለው ቃል? እግዚአብሔር ተገለጠ ብሎ አብርሃም ሰውን አየ። ለአብርሃም የተገለጸ እግዚአብሔር ነው። እንደዛማ አምላክ ተገለጠ እኮ ይባል። አምላክ ለነቢያት ተገለጠ። ምንም አዲስ ነገር የተገለጠው እግዚአብሔር እንደሆነ አየን። አብርሃም ያየው ግን ሰውን ነው። ለአብርሃም የተገለጠ ማን ነው? ንገረኝ እስኪ። እኮ እሱን ነው እኮ ለአብርሃም የተገለጡት አብ ወልድ መንፈስ ቅዱስ ናቸው። እነዚህ ፐርሰኖቹ ናቸው ካልክ እኮ መረጃ ታመጣለህ። ምክንያቱም አምላክ ተገለጠማ በመካከላችን ነብይ ቁጥር 1 ላይ እግዚአብሔር በመምሪያ አድባር ዛፍ ስር ተገለጸለት ይላል። አዎ ተገለጠ። ለአብርሃም ማን ተገለጠ እኮ ተገለጸ። አይኑንም አነሳና እንደተገለጠ አዳምጥ ዝም ብለህ። በመምሪያ አድባር ዛፍ ስር ተገለጸለት፣ አይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆሙ አየ አለ። ሶስት ሰዎች ተባለ ተገለጠለት አለ። አብርሃም ሶስት ሰዎች ዲያቆን ተረጋጉ። ምንም መረጃ አይሆንም ይሄ። ምክንያቱም አምላክ ተገለጠ ሊባል ይችላል። መረጃ የሌለ አንድ አያቋርጡኝ፣ ይቅርታ። ሰውየው ምን ሆኗል? ያጀማ እዚህ ያላችሁ ክርስቲያኖች የምታዳምጡ ዘፍጥረት ምዕራፍ 13 አምላክ ተገለጠ የሚለው ቃል ምንም የሚያመጣ አምላክ መጣ ለሚለው መረጃ ሊሆን አይችልም። አምላክ ለሰዎችን ሲያናገር ተገለጠ ይባላል። መልእክተኞችን ሲልክ ተገለጠ ይባላል። ምክንያቱም ዘሁልቁ ራሱ ነው የተናገረው። ኦሪት ዘሁልቁ ምዕራፍ 12 ቁጥር 6 ላይ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጣለታል ወይ በህልም አናግረዋል። በራእይ ሊገለጥ ይችላል፣ በህልም ሊያናግር ይችላል፣ መልእክተኛ መላእክትን ሊልክ ይችላል። ይሄ ተገለጠ ተብሎ ሊጠቀሱላ ይችላል። ምንም አዲስ ነገር የለውም። አምላክ ተገለጠለት ተባለ። ያው መልእክተኛ ሌላ አዲስ ነገር ገለጥ በምንድን ነው? አሁን መረጃው አብ ወልድ መንፈስ ይሄ ሁላ እኮ ትግል እኮ አያስፈልግም። አብ ወልድ መንፈስ ቅዱስ ቢኖር ትግል እኮ ውስጥ ይገባ የለም። ስላሴ የለም ቢኖር እኛን አታሰ የለም እዚህ እኔ ግን አሁን ሰርፕራይዝ እኮ ላደርጋችሁላ እችላለሁ። እኔ አሁን አዳም አብዱ ከላም ስለ ስላሴ የተሰበከበት እኮ ብዙ ነገሮች እናነሳለን። አብ ወልድ መንፈስ ቅዱስ ቆይ ሄድ ማቴዎስ ወንጌል ላይ እንሂድ። አብ ወልድ መንፈስ ቅዱስ እዚህ ዘፍጥረት 18 እኔ ግን ያጀማ ሰርፕራይዝ እሱማ ቆርጠ መረዳት እኮ ያንተ አቋም ቤተክርስቲያኗ ኦርቶዶክስ የምትከተልበት መንገድ ነው። ይኸውልህ አንተ በእያንዳንዱ ምዕራፍ ላይ መሐመድ የሚል ታገኛለህ። እስኪ ያሳይ አንዴ እያንዳንዱ ተፍሲር ላይ አንዴ ተረጋጋ። እዛው ላይ አሳየኝ። ስላሴን እዛው ላይ ካለ አሳየኝ። እናለው ሚውት እያረጋችሁኝ ነው እንዴ? ማውራት ምን ማንም አረቆይ ተረጋጋ። አረቆይ እኔ አይደል ሚውት በቃ ጸጥ ስላልተረጋጋ ነው ሚውት እያደረጉ ያሉት። እሺ ያጀማ እኔ አሁን ያጀማ እኔ የመጡትን መላእክቶች ማስረጃ ባመጣስ መጽሐፈ ኩፋሌ ላይ የመጣው መልአክ ይናገራል። በቃ እኔ እንደውም እዛ ቦታ ላይ የመጡትን መልአክ ማስረጃ ባመጣስ ቁጭ ብለህ ተማር። አሁን አንተ ዲያቆኔ ቀሲስ ነበር ሆኖ እናንተ ጋር ብኖር እኔ አሁን ቀሲስ ነበር ሆኖ በኃይለኛው ማለት ነው የመጣው መላእክቶች እንደመጡ መረጃ ላሳያችሁ። ቃል በቃል ማለት ቃል በቃል መጽሐፈ ኩፋሌ ላይ ገጸ መልአኩም ይኸው እዚህ ጋር ተመልከቱ። መጽሐፈ ኩፋሌ ላይ ይታያችኋል። ዲያቆን ወጣች እሽታችሁን አዳምጥ። ገጸ መልአኩም እዚህ ጋር ተመልከቱ አይታችኋል። ገጸ መልአኩም የእግዚአብሔር ቀን ሙሴን እንዲህ አለው። መልአክ መጥቶ ነበር ለሙሴ እየነገረው ማለት ነው። ለሙሴ ስለ አብርሃም ሲናገር መጥቶ እንደነበረ ይናገራል። ይኸው እዚህ ላይ ላሳያችሁ። መጽሐፈ ኩፋሌ ላይ ይኸው እዚህ ጋር ተመልከቱ። ምንድነው? እዚህ ጋር ተመልከቱ። በስድስተኛው ወር እኩሌታ እግዚአብሔር ሳራን ጎበኛታልና እንዳለው ማደረገልና ከዛ በአራተኛው ሱባኤ በስድስተኛው ዓመታት ወደ አብርሃም ወደ ጉድጓድ መጣን በማለት ይናገራል። እርሷም ወንድ ልጅን ጸነሰች እያለ እንደጸነሰችም ይናገራል። ከላይ ደግሞ እንደውም ምንድነው ያለችውን ይናገራል። ቆይ እንዴት ልጅ ይኖረኛል ባላ ሳቀች በማለት ይናገራል። እንደ ሳቀችው ላይ ይናገራል። ተዋህዶ አለክ ወይ ተዋህዶ። እሺ ላሳይክ፣ ይታያል እዚህ ጋር ተዋህዶ። በዛ ሰዓት ከመጡት መላእክት መካከል አንዱ ነው ማስረጃ ማውጣ ያጀማ። አሁን እነዚህ ዝም ብሎ ቀደዳ እንደሆነ የምታውቁትን ላሳያችሁ። ቀደዳ ቁጭ ቀደዳ ማለት ነው። በቃ ባዶ ቀደዳ እንደሆነ ላሳያችሁ። አይ ቀደዳ ስትናገር ስነ ስርዓት ያዝለቱኝ ይችላልች። ወላሂ ቀደዳ ነው። መላእክቱን በዛ በፍቅርና በትህትና ብናወራ ጥሩ ነው ወንድማችን። አምላክ ላይ የተቀጠፈ ስለሆነሽ አንተን እኮ አይደለም የተቸው ሐሳቡን ነው። እሺ አንተ ጎበዝ ልጅ ነህ። እኔ ሐሳቡን ለመተቸቱ እንዴ ማስረጃ ላቀርብ። አንዴ መጽሐፍ ቅዱስ ላይ ይታያል። መጽሐፍ ቅዱስ ላይ
መጽሐፈ ኩፋሌ ላይ ለሙሴ የሚነግረው ማን ነው? ለመጽሐፈ ኩፋሌ መልአክ ነው አይደለ? ይታያል። ገጸ መልአኩም ይላል ይታያል። ገጸ መልአኩም በእግዚአብሔር ቃል ሙሴን እንዲህ ያለው ያለው ገጸ መልአክ ነው እየነገረ ያለው። ይሄ ባይዘው ለሙሴ እየነገረ ያለው መልአክ መተን ነበረ እያለ ይነግረዋል። አክቹአሊ ቃል በቃል ይታያቸዋል። ይሄው እዚህ አንብቡ። በአራተኛ ወር በባቻ በመምሬ ባለው ይሄው በግራሩ ስር ለአብርሃም ተገለጥንለት። ይታያቸዋል። ከእርሱም ጋር ተነጋገርን፣ ከሚስቱም ሳራ ልጅ እንደሚሰጠው ነገር ነው። መልአኩ ራሱ አሁን እናንተን መልአኩ ቢያገኛችሁ ሊያጠናግራችሁ ይችላል፣ ሊከፍላችሁላ ይችላል። ይሄው መልአኩ ራሱ የመጣውን መልአክ ነው ያጀማ ማስረጃ የመጣው የመጣውን መልአክ ያኔ አብርሃም ጋር የመጣው መልአክ እነዚህ አብና ወልድ ናቸው ይላሉ። መጥተው ተዋህዶ አይተሃል አንተ። አሁን የመጣውን መልአክ ራሱ እየካድከው ነው። የመጣው መልአክ ያን የመጣ ነው አለ ቃል በቃል ተመልሰኑላ መተናል አለ። ላይ እኮ እግዚአብሔር ተገለጠለት ነው የሚለው እንጂ እግዚአብሔር መልአክ አጭራሽ እሱ ሰውየውንም ካዳችሁት፣ የመጣውን መልአክም ካዳችሁት፣ እሱንም ልትከራከሩት ነው። ለሙሴ ይሄን የነገረው ማን ነው? መልአኩ ገጸ መልአኩ ነው። መጣን ያለ ገጸ መልአክ ይኸው እዚህ ጋር እኮ አሳየውክ። ማልኮት መጣ። ኧረ አንዴ ተረጋጋ። መልአክ እኮ ነው። መልአክ ለሙሴ መልአክ ልኮ ሙሴን እያስረዳው ምን እንደተፈጠረ ማለት ነው። እንዲሁ መልአኩ የተላከው ከማን ነው? ከአምላክ ነው የተላከው። ስለዚህ አምላክ በመልአኩ በኩል ለአብርሃም እየነገረው አይደለም ታዲያ? ኧረ አብርሃም የለም። አንዴ ተረጋጋ። ቆይ አምላክ ነው ያልኩት እኮ ገብቶኛል። ስለ አምላክ ያወራሁት ራሱ አልገባም። አንዴ ተረጋጋ። ቆይ አንዴ እሺ፣ ክፍሉን ለማንኛውም ክፍሉን ንገረኝ። እሺ 0 ለ0 ላስረዳክ። 0 ለ0 አብርሃም ጋር 3 ሰዎች ተገልጠዋል አይደል? አዎ ትክክል። በቃ እንደዚህ ብቻ ብለህ ያዝ። ከዛ በኋላ አሁን ሙሴ ከአብርሃም በኋላ ነው በፊት ነው የነበረው? በኋላ ከዛ ለሙሴ አምላክ መልአክ ልኮ የተፈጠረውን ነገር እንዲነግረው አድርጎታል። ያ መልአክ አሁን እየተናገረው ለሙሴ እያስረዳው ነው ምን እንደተፈጠረ። የማንን ሐሳብ ነው የሚያስረዳው? ለሙሴ አንዴ ተረጋጋ። አንዴ ታውቀዋለሽ ክፍሉን ካወቀው አስረዳኝ። እሺ መጽሐፈ ኩፋሌ አስረዳኝ። እሺ ማን ነው የሚያወራው? ምንድን ነው የሚያወራው? አስረዳኝ። እሺ መጽሐፍ ከፍተህ ቀጥል። እሺ ቀጥል። ችግር ወይ አታስረዳኝ ወይ ታቋርጠኛለህ። አንዴ ተረጋጋ። ቆይ ለሙሴ ይሄው እኔ እኮ መጽሐፍ ከፍቼ ነው ማሳየክ። ይታያል እዚህ ጋር በእስራኤል ፊት የሚሄድ መልአከ ገጹም የዘመኖችን አከፋፈል ጽላት ያዘ ይልና መልአከ ገጹም ይላል በእግዚአብሔር ቃል ሙሴን እንዲህ አለው። እግዚአብሔር አምላክ እንደ ጨርሴ የፍጥረቱን ነገር ሁሉ ጻፈ አለ። በስድስተኛው ቀን እንደዚህ ሆነ እንዳረፈ ምናምን ይነግረዋል። በቃ እንዲህ ተፈጠረ፣ ከዛ እንደዚህ ፈጥሯልና ያን ጊዜም ስራውን አይተን ስለ ስራው ሁሉ በፊቱ ፈጽመን አመሰገን ነው ምናምን ያለ። ማን ነው አመሰገን ነው የሚለው? አመስግን ነው። በመጀመሪያው ቀን 7 ታላቅ ስራዎችን ሰርቷልና ምናምን እያለ ያወራል። እግዚአብሔር ነው እንደዚህ የሚለው በመልአኩ በኩል እግዚአብሔር ነው አመሰገን ነው የሚለው። መልአኩን ልኮ እየነገረው አይደለም ሙሴ እኮ እግዚአብሔር ነው ሙሴን አመስግነዋል እያለ የሚነግረው። ማንን ነው? እሺ እግዚአብሔር ነው የሚያመሰግነው። ይሄ ከፍ አለ ትንሽ ለማስረዳት። አንዴ ክፍሉን እሺ አንዴ ላውጣውና ይኸውልህ መልአኩ ስለ አምላክ እየነገረ ነው። ገባ? መልአኩ ስለተፈጠረው ነገር እየተናገረ ነው። አምላክ ፈጥሯል፣ ከዛ እንዲህ አመሰገን ነው እያለ ይናገራል። ገባ? በስድስተኛው ቀን እንስሳትን አራዊትን ሁሉ የሚመስለውን ፍጥረት ሁሉ ፈጠረ። ያው ይታያል እዚህ ጋር መልአኩ እየተናገረ በስድስተኛው ቀን እንስሳትን ፈጠረ ምናምን እያለ ያወራል። ገባ? ከዛ እዚህ ጋር አንተም የእስራኤል ልጆችን እዘዝ ምናምን እንደዚህ ይሁኑ ምናምን እያለ ያወራውን ይናገራል። መልአኩ እንትን እያለ ነው እየነገረው ነው ለሙሴ። መልአኩ ለሙሴ ሲነግረው ከዛ ቀጠለ። በቃ በአራተኛው ወር ባቻ በምሪያድ ባዝበር ባሉ ስር ለአብርሃም ተገለጥለት፣ ከእርሱም ጋር ተነጋገረ፣ ከሚስቱ ከሳራም ልጅ እንደሚሰጠው ነገር ነው። ሳራም ይህንን ምናምን እንደተናገረ ሰምታ ሳቀች እያለ የተፈጠረውን ይናገራል። ከዛ ቀጠለ ይናገር። ከዛ በኋላ እያለ ይቀጥላል። ተርዳኝ። መልአኮቹ ራሳቸውን ነው ያመጣው። ልክ ነው መልአኩ እኛ መጣን እያለ ይነግረዋል። ስላሴ የለም። እሺ ተዋህዶ ስላሴ የሚባል ነገር እንዳለ ያጭበርብሯቸው ነው። እሺ ዳለ ወንድማችን
የለም ይሄው መልአኩ ራሱ እኮ እንደዛ እኮ ነው ያለው። ገባ? እስኪ ክፍሉን አንዴ አውጥተን አንዴ በጭንቅላት ሳይሆን በአይምሮ ነው ማውቀው። እንደዛ ከሆነማ ሁሉን ልታውቀው አትችልም። አሁን ለምሳሌ ክርስትና ልክ አይደለም። አሁን ባዶ እጄ ስለሆንኩኝ ነው እንጂ እኔ ነገ ካስገባኝ ችግር የለም። ችግር የለም፣ አስገባለሁ። ነገ ሚሊዮን ይዤ አወራለሁ። ኦኬ። ግን እንዳሁኑ ቀላል አይሆንም። ግን ስንገናኝ መልሰን እውነቴን ነው የምልህ። እሺ ችግር የለም። አንተ እኔም አንተም ስናወራ እውነት እንዲረታ ነው የምንፈልገው። እኔ እንድረታ ወይንም እንድትረታ እንጂ ሳይሆን እውነት እንዲነግስና እውነት የበላይ እንዲሆን ብቻ ነው ዓላማችን። የአምላክና የነቢያቶች ሃይማኖት ትክክለኛን እንዲነግስ ነው። እሱ ችግር የለውም። ያው መጽሐፍ ቅዱስም በእጄ ስለሌለ ነው እንጂ እኔ ብዙ ቦታ እንትን የምልህ ቦታ አለኝ የምፈልገው እንጂ ችግር ሀባሽ እሺ። እንትን ካላችሁ ምንድነው ጥያቄ ያለው ካለ አስገባችሁ። ጥያቄ ያለው ካለ አግባት ይችላል። እሺ ነገ መጽሐፍን ይዘህ ስትመጣ በደንብ እናወራለን ኢንሻአላህ። እሺ ጥያቄ ያለው ካለ እናንተኖች አስገባችሁ። እኔ ማስገባት አልችልም። አድሚን የለም እዚህ ቤት። አድሚን የለም እዚህ ቤት። ወላሂ አድሚኖቹን በቃ ይሰማቸዋል አይሰማቸውም? አድሚኖቹን በቃ ላስወጣቸው። ወረበል ካባ ኢንተርኔት ከሰራልኝ ኢንሻአላህ ቀንሳቸዋለሁ። ድምጼ ይሰማቸዋል? هتسمعون كلامي ولا እሺ? ማለት የሱ ድምጽ እየተሰማኝ እኮ አይደለም። ይሰማቸዋል የኔ ድምጽ? ይሰማቸዋል? እሱ እያወራ ነው እንዴ? እኔ አይሰማኝም። አሁን የኔ ድምጽ ይሰማቸዋል? የኔ ይሰማል? ያንተ ይሰማል? የኔ ይሰማል? እሺ መቀጠል ትችላላችሁ። ይሰማል? የኔ ይሰማል? አዎ ይሰማል። ኦኬ ክርስቶስ አምላክ ስለመሆኑ ብዙ ጥቅስ እየጠቀስኩልህ ነበርና ልቀጥልልህ? ሌላ ጥቅስ ልቀጥልልህ? አንድ ጥቅስ አላመጣም፣ ሁሉንም አይተናቸው። ወደ ቀጣይ ኢየሱስ ክርስቶስን አምላክ ነው ብሎ አስተምሯል። የት ጋር ነው እኔ አምላክ ነው ብሎ አስተማረው ኢየሱስ? ኦኬ ያው እየተማመን እንደሚለው ማለት ነው። ኢየሱስ ክርስቶስን አምላክ ነው ብሎ አስተማረው የት ጋር ነው? አይ ሰማን አውጥቻለሁ እኮ ክርስቲያን አንተ ብታወጣው አውጥቻለሁ። እሱ ሊቀበለው አልቻለም። አውጥቼ ነበር ሊታመን አልቻለም። ለዛ ነው አውጥቼ ነበር እኔ
እሺ ኢየሱስ ክርስቶስን ያምላክ ነው ያስተማረበት ቦታ ካለ አሳይ። ከኔ ጋር ይጨርስ ያኔ እሺ እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ ያስተማረበት ቦታ ካለ ጥቅስን አምጡ። እስኪ አንድ ጥቅስን አውጣልኝና እንድንተማመን ስለፈለኩ እኮ። እሺ የቱን ላውጣ? የቱ ጋር ነው እኔ አምላክ ነኝ ያለው? ታውጣልኛል? ወይኔ በፈጣሪ አዎ አወጣልሃለሁ። ኦኬ እሺ አንዴ እስኪ ዘጸአት ምዕራፍ 3 ከቁጥር 2 ላይ ያወጣል። ኦኬ ምን አገናኘው እዛ ኢየሱስ የሚል ቃል አለ እዛ? ዘጸአት ምዕራፍ 3 ከቁጥር 2 ኢየሱስ የሚል ቃል አለ ወይ እዛ? አዎ የቱ ጋር ነው ኢየሱስን አምላክ ነኝ ያለው? ከዛ ላይ የእግዚአብሔር መልአክ ተብሎ የተገለጸው አረቋ እንዴ አስጨርሰኝ። አባቶች በበረሩልን መሰረት ከሆነ ያ ለኢየሱስ ነው ጥቅሱ የሚውሉት አብሮ አይዮላ ኢየሱስ የሚል ቃል የለም ልክዳለች ተም አንዴ ክርስቲያን ልጆች ይሰማቸዋል? ያውጣው ጥቅሱና ከኔ ጋር ነው ኢየሱስ ክርስቶስ እኛ ክርስቶስ እግዚአብሔር ነው ብለን ስለምናምን ነው እኮ እናንተማ ታውቃላችሁ ኢየሱስ ያምናል ወይ? አሁን ጥቅሱን አውጣውና እንተማመን። ረፈዳይ አስተምሯል አውጣው። ልጆች ይሰማቸዋል የምለው ባለ አዎ እሱ ራሱ ቃል በቃል የተናገረበት አለ። ቆይ አንዴ ሀቢብ ግዴታ ኢየሱስ እግዚአብሔር ነው። እሺ እዛ ጋር ኢየሱስ የሚል ካለ ላውጣ ነው። እሺ አሁን ወሬውን ተውና፣ እሺ በቃ ላውጣለህ። ስንት ላይ ላውጣለህ? ኦኬ ዘጸአት ስንት ነው ያልከው? ዘጸአት ምዕራፍ 3 ከቁጥር 2 ዘጸአት ምዕራፍ 3 ከቁጥር 2 ያው እሺ ያ ምዕራፍ 3 ከቁጥር 2 ጀምረን እስከ 6 ያለው እሺ ያ አውጣው ያው አውጣውላ። እሺ የእግዚአብሔር መልአክ በእሳት ነበልባሎች በሾም ቁጥቋጥ መካከል ታየው። ከዚህ ላይ የእግዚአብሔር መልአክ የተባለው ማን ነው? የእግዚአብሔር መልአክ ነው። የእግዚአብሔር መልአክ የተባለው ማን ነው? መልስልኝ እስኪ። እኮ የእግዚአብሔር መልአክ አንተ ኢየሱስ ነው ያልከው። ኢየሱስ የሚል ቃል የለም እዚህ አልኳ። አይሰማም። ኢየሱስ እንዳለ ሊያሳየን እኔ ያልኩ ከዚህ የእግዚአብሔር መልአክ በእሳት ነበልባል ውስጥ በሾም ቁጥቋጦች መካከል ታየው የተባለው የእግዚአብሔር መልአክ ማን ነው? ከዚህ ኢየሱስ የሚል ቃል የለም። ዘለቀ እዚህ ጋር ሲጀምር ብሉይ ኪዳን ላይ ኢየሱስ የሚል ስሙ የለም። አይታወቅም፣ አያውቁትም ነው ቢያ አይሰማም። እናገረው ይሰማል። ኢየሱስ የሚል ቃል የለም። የእግዚአብሔር መልአክ የተባለው ማን ነበር? የእግዚአብሔር መልአክ ነው። እኔ በአባቶች ማብራሪያ መሰረት ከሆነ አትናቴስ ሲያብራራው ይሄንን ወልደ ነው ብሎታል። እስኪ ና ትልቁ ላይ ሆነና በማስረጃ ያሳየህ አውራ። ክፈት። እኔ ያልኩ አትናቴስ ግዴታ መጻፍ አለበት እንዴ? ዝም እኛ ኢየሱስ እግዚአብሔር ነው ብለን ነው ምናምነው እኮ። ማስረጃ ያሳየን። እኔ ላሳየው እዛ ላይ እኛውን እሱን ሳይሆን እኔ ላሳየው፣ ችግር የለውም። በቃ እኔ ላሳየው አንዴ እኔ ላሳየው እያለ ነው። በቃ አንተ አሳየለት ና ወሬው ተውና አሁን ወደ ማሳየው እንዴ። አይ ችግር የለውም። መጽሐፍ አይ ቲንክ መጽሐፍ ላሳየው ብሏል። በቃ እሱ ያሳየን። አንተ አሳየን። በቃ ክፈት፣ ሂድ ወሬውን ተው። አሁን አሳይ ዝም ብለህ አንተ ቆይ የእግዚአብሔር መልአክ ማን ነው? አንዴ የሚያሳድግ አንድ አሁን አትናቴዎስ እንደዚያ ብሎ ተርጉሞታል ብለሃል። እያሳየን ዘንድ ነው። አሁን የእግዚአብሔር መልአክ ማን ነው? ኢየሱስ ነው ብለሃል አይደል? ማስረጃ ክፈት። ትችላለህ? አትችልም?
እኔ አልከፍትም። አይ እነግርሃለሁ። አትናቴዎስ ኦሪት ላይ ችግር የለውም አነብልሃለሁ። በቃ ሜት አድርጎ እኔ መክፈት አልችልም። ያውራ ታዲማን ያውራ። አንዴ ሜት አድርጎ ታዲማን ሰላም ነው? እንዴት ነህ? እኔ ላውራ እሱ እኔ ልቀጥል መጀመሪያ አለው። ጸጋና ሰላም ይብዛልህ። እንዴት ነህ? አይ ኖ አይደለም። ለሁላችንም ነገር ክርስቲያኖች የምትናገሩት ነገር በማስረጃ የተደገፈ ይሁን። ማውጣት የማትችሉትን ነገር ባትናገሩ። በማስረጃ አትናቴዎስ ወልድ ነው መላክ የተባለው ብሎ አብራርቶት። በቃ እሺ፣ በማስረጃ ስታወጣ ጊዜ እዛኔ እናወራበታለን። እሺ፣ አሁን ታዲማን ያወራ። ታዲማን እሺ፣ ቀጥል። ጥያቄ እንዴት ነህ? ሰላም ነው አላ አልሐምዱሊላህ። አይ እንተማመን እንጂ አምላክ ነው። የአብርሃም አምላክ አባት እኔ ነኝ። በቃ ማለት እሺ። ጥያቄ ልጠይቅ ነው የመጣሁት። ልጠይቅ እችላለሁ? እሺ፣ አንድ ጊዜ እሺ። ማስረጃ ላውጣ እንጂ እሱ አልሰማኝም። ታዲያ አንድ ቆይና ማስረጃ ላውጣለትና ትቀጥላለህ አንተ። እሺ አይ እናንተ እኮ ማቅረብ አልቻላችሁም። ምንድነው አትናቴዎስ አትናቴዎስ መጽሐፍ ቅዱስ ላይ አይታወቅም ብሎ እዛ ጋር ይከራከራል እንዴ? ስለ አትናቴዎስ መጽሐፍ ቅዱስ የተጻፈ ነገር ነው አይደለም። እኔ መጽሐፍ ቅዱስ ላይ ነው እኔ ስለ መጽሐፍ ቅዱስ ነው እያወራ ያለሁት። ቆይና እንቀጥል። ፈሪ ናቸው ነው መጽሐፍ ቅዱስ ላይ ነው እያወራ ያለሁት። መጀመሪያ ስትመጡ አንብባችሁ ተዘጋጅታችሁ። አትናቴዎስ ያለው ደግሞ የቤተክርስቲያን መምህር በልህ ብትገባ እኮ በልህ ትወጣለህ። አንብበህ ተዘጋጅተህ ጥቅስ ይዘህ በቃልህ ሸምድደህ ነው መምጣት ያለብህ። ሰማል እኔ ነው እያወራ ያለው። አው ስትመጡ አንብባችሁ የምትጠይቁት ጥያቄ በቃል ሸምድደ ቻሌንጅ ለማድረግ ነው እንጂ መጽሐፍ ቅዱስ አላስኩም ይባላል እዚህ ውስጥ ተገብቶ። ማን ነው እንደዛ ያለው? ከዛ በፊት ያለው መጽሐፍ ቅዱስ ባይኖራቸው ለራሱ ሁሱ እያወጣላቸው አይደል እንዴ? ታዲያ ሲጠይቃቸው እኮ አትናቴዎስ አለ። አትናቴዎስ መጽሐፍ ቅዱስ ውስጥ የለም። ስለዚህ ቻሌንጅ ማድረግ አልቻሉም። ምንድነው ሃይማኖት ታዲያ? ምንድነው አንተ ሃይማኖት ምንድነው ታዲያ? እሺ ምክር ተቀበል። እኔ እየመከርኩ ነው። ቶ እሱ እኔ ገባህ። ለማንኛውም ማላቀው አንተ ቆይ እሺ መቀጠል ትችላለህ። ቴዳ ጥያቄ ምንድነው? እሺ ጥያቄ ምን መሰለህ እንግዲህ እኔ እንደ የነሱ ሳይሆን ትንሽ የኔ ወጣ ያለ ጥያቄ ነው። በቁርአን ላይ አንድ 5 ቦታ ጎግል ላይ ነው ያገኘሁትኝ። አንድ 5 ቦታ የአላህ ስም በፕሉራል ተጠርቷል። ለምሳሌ ቁርአን አወረድንላቸው ነው የሚለውና ያው አንተ ታውቀዋለህ ቦታውን። አላህ ለምን በፕሉራል በብዙ ስም ተጠራ? ቁርአን አላህ አንድ ነው ይላል። እዛ ጋር ደግሞ ከአንድ በላይ ሲጠራ ምንድነው ከጉግል ላይ ያገኘሁትኝ የስልጣኑን ለማሳየት ነው የሚል ነው። እና እስኪ ይሄንን ከቁርአን ላይ ስልጣኑን ለማሳየት ነው የሚለውን አሳየኝ። እሺ አምላክ አላህ Subhanahu Wa Ta'ala እኛ ብሎ ሲናገር ጊዜ እንደዛ የሚናገረው ክብሩንና ልቅናውን ለመግለጽ ነው እንጂ ለብዜት አይደለም ነው። ብዜት ስንል ጊዜ ሁለትና ከዚያ በላይ የሆኑ ነገራቶች ማለት ነው አይደለ? ተሄዳ እኛ ማለት ከአንድ በላይ ነው። በጣም ጥሩ ማለት አላህ እኛ ደግሞ ስንል ጊዜ እኛ የሚለው ቃል ለስንት ይከፈላል? እንደ አረበኛ ቋንቋ አገላለጽ ለሁለት ይከፈላል። አንደኛ
ብዜት የብዜት እኛነትና የግነት እኛነት በመባል ለሁለት ይከፈላሉ። ይሄን ታውቃለህ አይደል? እሺ የግን አሁን እኔ ካንተ የምፈልገው ከቁርአን ላይ አላህ በብዛት የተጠራው ግነቱን የግነትኛነት ለማሳየት ነው የሚል ጥቅስ ታሳየኛለህ? ምክንያቱም አሁን አንተ ሳብጀክቲቭ እንዳትመልስልኝ ከቁርአን ብቻ ቋንቋ ነው እና እንደ ቆያን በእንግሊዝኛ ተተርጉሟል በእንግሊዝኛ ችግር የለም። በምን ቋንቋ ተተርጉሟል አይደለም ጥያቄ። ቁርአን በምን ቋንቋ ነው የወረደው ነው ጥያቄ። በአረብኛም ቢወርድ በአረብኛ ቁርአን ላይ አላህ በብዙ ስም የተጠራው ግነቱን ለማሳየት ነው። ከቁርአን ጥቅስ አሳየኝ። አዳምጥ አንዴ ከቁርአን አሳየኝ። ሰማለሁ ስሙ የደረሰው እባክህ ጥያቄ ጠይቀው እናዳምጥም። በቃ አያቸው ጥያቄ አለ ይቀጥል። ይሰማል ወገናችን እንትን በትልቁ ላይ አድርገኝና ማስረጃ አንተ ስለ ክርስቶስ አምላክነት እኔ ክርስቲያን ነኝ። እሺ መቀጠል ትችላላችሁ። ጥያቄ ጠይቃችኋለሁ አይደል? አዳምጥ። ከዛ በኋላ ቢያንስ ለመረዳት ቀደም ለማንኛውም ወደ ትልቁ ላይ አድርገኝ። እሱ ትልቁ ላይ አድርገኝ ስለ ክርስቶስ አምላክነት። እሺ 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 ቪዲዮ ላውጣ ቢልኩ ፎሎወር እንትን አይከፍትም። ትልቁ ላይ ስታደርገኝ ይከፍታል። እስኪ ከፈታል እሺ ማሳየት የሚፈልገው ካለ ትልቁ ላይ አድርጉት። ከሌለ አንብብልን እንሰማለን፣ ችግር የለውም። ፎሎወር ከሌለ አንድ ከሌለ አይከፍትም መሰለኝ። የለህም እንሰማለን። እሺ ኦኬ ዮሐንስ እሺ ኦኬ እሺ ክፈተው አንተ ዮሐንስ ራእይ 22ን ክፈተው። ዮሐንስ ራእይ ስንት ነው? 22 ማን ነው? እስኪ ከፍትልኝ አንድ ልጅ እናስገባ። ጀማል ካለ መርሐባ። እሺ መርሐባ ንገረኝ ቁጥሩን። ዮሐንስ ራእይ 22 ምዕራፍ 22 ኦኬ እሺ ዮሐንስ በአደባባይ ከሚለው ነው 13 ቁጥር ክፈተው። አንተ አይታየኝም። ክፈተው ቪዲዮ ቁጥር 13 ሂድ። ቁጥር 13 16 አንብበው እስኪ ቁጥር 13 አንብበው። እሺ አንብብና አስረዳ። እሱ ያወጣልሃል፣ አንተ አስረዳ። ቀጥታ አልፋና ኦሜጋ ፊተኛውም ኋላኛውም የመጀመሪያውና የመጨረሻው እኔ ነኝ ይላል እኮ በመጽሐፍ በእንትን የመጀመሪያውና የመጨረሻው ሊል የሚችል ደግሞ አንድ አምላክ ብቻ ነው። ገብቶሃል? አዎ ጨረስኩ። ታውቀዋለህ እኮ ቀጥልበት። እሱ ላይ ቀጥልበት። አዎ እሱ ላይ ቀጥልበት እኮ እዚህ ላይ ምን እናያለን መሰለህ? እዛ ላይ ምን እንትን ሚተተርግ እዛ ላይ አሁን አልፋና ኦሜጋ እዛ ላይ አሁን ክርስቶስ አልፋና ኦሜጋ ፊተኛው ኋለኛው መጀመሪያውን መጨረሻውን እኔ ነኝ ይላል። እሺ አዳምጥ። አሁን ደግሞ እኔ ልናገር ፍቀድልኝ። እሺ አዳምጥ ክርስቲያን። ኦኬ ቀጥል። እሺ
አልፋና ኦሜጋ ማለት ነው። መጀመሪያው መጨረሻውም እንደማለት ነው። አልፋና ኦሜጋ ያለና የነበረ ማለት ነው። አልፋ ማለት አልፋ የምን ቃል ነው? ኦሜጋ የምን ቃል ነው? እንደዛ ነው ትርጉሙ። የምን ቃል እንደሆነ አታውቅም። ትርጉሙ ግን እንደዛ ነው። በአማርኛም እኮ አለ እዛ ጋር መጨረሻውና ይመስለኛል አልኩም። እዛ ላይ ያው ፊተኛውና ኋላኛው ይላል እኮ ፊተኛውና ኋላኛው የመጀመሪያውና መጨረሻው ይላል። እዛ ላይ ፊተኛና ኋለኛ እየተባለው ኢየሱስ ክርስቶስ ከማን አንፃር ነው? ከማን አንፃር ነው ፊተኛ የተባለው? ቀድሞ የነበረ እና አይደለም። ላስረዳ በመጽሐፍ ቅዱስ ልፍታለ አይደለም። በመጽሐፍ ቅዱስ እኔ ለመልስ ለመጀመሪያ በመጽሐፍ ቅዱስ ኢየሱስ ዘላለምነቱና ሁሉን በመግዛት እግዚአብሔር ባህሪ እንደሆነ እያሳየ ነው። እዚህ ላይ ገብቷል። ኢየሱስ ክርስቶስ እዚህ ላይ በእግዚአብሔር ባህሪ ሁሉም አባቱ እኮ መጽሐፍ ቅዱስ እንደዛ ነው የተፈታው። የቱ ጋር ነው እንደሱ መጽሐፍ ቅዱስ ማስረጃ እንደዛ ነው የተፈታው። እንደዛ ብሎ ማይፈታ መጽሐፍ ቅዱስ ነው። የቱ ጋር ነው እንደሱ ብሎ የተፈታው? ፊተኛ እኮ ግልጽ እኮ ነው የሚል ማስረጃ የለም። አይደለም የፈለኩት የተጻፈ ማስረጃ ቅድም የተናገርኩት ምን የሚለው ነው የምትለው ማስረጃው ምን እንዳለ ራሱ ጠፋው ልጅ። ምክንያቱም ማስረጃ እያልኩ ደጋገምኩኝ። የለም በቃ ተረሳ የተናገረው ሁሉ አልጠፋኝም። የቤተክርስቲያን አባቶች እንደዛ ነው የሚፈቱት እያልኩ ነው። ማስረጃ የቱ ጋር ነው እንደሱ ብለው የፈቱት? ማስረጃ አንተ አሁን መረዳት የምትፈልግህ ከሆነ ፊተኛና ኋለኛ ሲል ኢየሱስ ክርስቶስ ስለራሱ ምን ለማለት እንደሆነ አሁን ላሳይህ። ምን ለማለት እንደሆነ ላሳይህ። ፊተኛ የተባለው ክርስቶስ ትንሣኤ በማድረግ ለአዲስ ኪዳን ሰዎች ቀዳሚ ስለሆነ ወይንም በኩር ስለሆነ ከዚያ አንፃር ነው ፊተኛ የተባለው። ምክንያቱም የመጀመሪያው ትንሣኤ ማን ነው? እርሱ ነው። እንደ ክርስቲያኖች እምነት ሞቶ ተነስቶልናል የሚሉት በዚህ ምንድነው? ፊተኛ ነው። ስለዚህ ከሙታን አንፃር ትንሣኤ በማድረግ ፊተኛ ተብሏል ኢየሱስ ክርስቶስ። ከሰዎች አንፃር ነው እንጂ ከአምላክ ጋር እየተነጻጸረ አይደለም። ሁለተኛ ኋለኛ የተባለው እስከ ማን አንፃር ነው? አይልም ይላል። የት ነው እንደዚህ ያለው? ማስረጃ አንድ የተረጋጋ ላሳይህ ነው። ተረጋጋ፣ ቀስ በል። ኋለኛ የተባለው ደግሞ ከማን አንፃር ነው? ኢየሱስ ክርስቶስ ከአዳም አንፃር ነው። ምክንያቱም ሁለት ማንነቶችን ጳውሎስ ያነሳና ኢየሱስን ኋለኛው አዳም ነው ይለዋል። አያህርና ይላል። አሁን ማስረጃውን ላሳይህ ነው። እሺ ኢየሱስ ምን ተብሎ ይጠራል? ኋለኛ። የምን ኋለኛ? ኋለኛው አዳም። አሁን የተባለበትን የሁለቱንም ላሳየህ ነው። እሺ ፊተኛ የተባለው ከምን አንፃር እንደሆነ ላሳይህ። ከሙታን በኩር ስለሆነ ነው ፊተኛ የተባለው። አሁን ላሳይህ ነው ማስረጃ። ኋለኛ የተባለው ኋለኛው አዳም ስለሆነ ነው። እሺ አንዴ ኋለኛው አዳም ኋለኛ የተባለው ከአዳም አንፃር ነው። እሱን እንመለከታለን።
ከዛ በኋላ ደግሞ ያውና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እንዲሁ ደግሞ ፊተኛው ሰው አዳም አለ። ፊተኛው ተባለ አዳም። ኢየሱስስ ኋለኛው አዳም ነው። ተመልከቱ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆኖ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ነው አለ። ኋለኛው አዳም የተባለው እዚህ ጋር ማን ነው? ሚውተን አንሳ። ሕይወትን የሚሰጥ የተባለው ማን ነው? ኋለኛው አዳም ኢየሱስ ነው። በላ እንደ ሚውተን አንሳና ክርስቲያን ቶሎ ኢየሱስ ነው። ኋለኛው አዳም የተባለው እዚህ ጋር ማን ነው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ቆይ እንትን ላውጣው እዚህ ጋር አብሽር። ኦኬ አውጣት። ኋለኛው አዳም የተባለው ማን ነው? እዚህ ጋር ኢየሱስ አይደለም። እንዲሁ ደግሞ ፊተኛው ሰው አዳም ሳይሆን እስኪ ቁጥር 4 ላይ አውጣ እያለ ነው። አይ መጽሐፍ ቅዱስ ነው ያወጣው። ስለዚህ ኋለኛው አዳም የተባለው እዚህ ጋር ማን ነው? ቁጥር 45 ነው። እሺ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። እዚህ ላይ ስለ ክርስቶስ አይደለም የሚያወራው። ክርስቶስ ከአዳም አንፃር ነው ያልካ። ክርስቶስ ከአዳም አንፃር ነው። እሺ ሕይወትን የሚሰጠው ማን ነው ታዲያ? ኢየሱስ ነው ብለህ ታምን የለ እንዴ? በመስገድና በቻልከው አቅም ቁርአን በመቅራት ቢያንስ በቀኑ ክፍለ ጊዜ በቻልከው አቅም መቅራት፣ በቀን አንዲት ጊዜም ቢሆን እያከተምክ ማለት ነው ኢንሻአላህ። በወር 30 ጊዜ ካከተምክ ይበቃል ኢንሻአላህ። ያው አላህ ይወፍቅ። ወአለይኩም ሰላም። እሱ በቀን አንድ ጊዜ እኮ ነው ያልከው። ከቻልክ ወደ 2 ጊዜ 3 ጊዜ ማክተም በቀን እንደ ለምሳሌ ያክል ነው። እሺ ወአለይኩም ሰላም ወራህመቱላህ። ሰላም አማን ነው። ወአለይኩም ሰላም አልሐምዱሊላህ። ወአለይኩም ሰላም مساء النور مساء الخير على جنا ያልነገለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የመህር ገንዘብ ቢቆይ ችግር አለው ወይ? ፈቃደኛ ከሆነች እሷ፣ ከሌለው ብትዘገይለት ችግር የለውም። ቤት ነው የሚመጡት። በዚህ ስፓልቱ እናገኛቸው። ሀላባ እመጣለሁ ብለዋል ነበር። ወላሂ ትላንት ስለቀረሁ በጣም አዝኛለሁ። ሳልመጣ ቀረሁ። እንግዲህ መንገድ ጀምሬ ነበር። እንግዲህ አላህ ሳልወሰነውም ማለት ነው። ኢንሻአላህ ረመዳን መካከል ላይ እንዲህ ሳላወራ ምናምን ብቅ ብዬ አዘይራቸዋለሁ ኢንሻአላህ። ተበርቼ ሰላም። ሀለባ በጣም ደስ የሚለኝ ሀገር ነው። ባላየውም ሰዎች ፍቅር የሆነ ህዝብ ነው። ለዲን ያላቸው ፍቅር ይለያል።
ሐላባ ስልጤ እንደዚያ አንድ ነበር እኮ የሚመስለኝ ነው። ስልጤ፣ ጉራጌ፣ ሐላባ አንድ ነበር የሚመስለኝ ወላሂ። ሐዋሳን ለናት ነው። ሐዋሳን አይቻታለሁ። ሐዋሳን ከ3 ዓመት በፊት ከ2 ዓመት በፊት ምናምን አካባቢ አይቻታለሁ። ጅማ አባ ጅፋር የአባ ጅፋር ህንጻ መካ ለሁጃጆች የሰሩት አይቼዋለሁ። ማሻአላህ አለይ አንድ ክርስቲያን አይተናል። የገጠር ዜና ማለት አራ ፈታውላ አራ እንትኑ ጃኬት መነጠሪ አደቀርሹ በቃ የለም አተቀመጥኩበት ማለት ክርስቲያን አግኝተናል። ያ ሰላም ክርስቲያን ተቀርጸ ያሻልሽ ነው የገጠር ሴት በደንብ የምታይ ነው። ጎንደር በደላላም የተገኘ ጎንደር በቤተሰብ ምናምን መታለች። ትናንት መጣች። ሻሸመኔ ናቸዋለሁ፣ ሐዋሳ ናቸዋለሁ፣ ወራቤ ናቸዋለሁ እና ወራቤ ዛይድ ነው ገጥሞ አንዋርን ቅቤ ነው ብለሽዋል። አንዱን ቅቤ ነው ብለሽዋል። ባለው ሆነ አይደል? ነገ ባቲ ነገ ነው አይደል? ሮለህ እንደ ፖስታንት ኮምቦልቻ ነገሌ ቦረና ባነቀለብ ቻርጀሩን ይዘ ያ አጥፋ እሱ ዛሬ ቀኑ ምንድነው? እስኪ ወይ ሌላችሁ ዛሬ ቀኑ ሰኞ ነው። የቻለ ይጾም ያልቻለ ይውላ። እኔ ከሚበሉት ነኝ። ያንተ ኬብል የውሱ በሱስት ነው የት ያንተ ኬብል ትናንትና አለስተ አይዋ ቃል ማንም ይተቀም ላዚም ገራሚ ኬብል አንተው እንትኑ የት ነው? ባላ አንተ ዝልሰከብ ነው አይደለም። ቦክስ የት ነው? አይሰለም። ኧረ ባላ እዚህ ነው የጣልኩት መሰለኝ እኮ። ወአለይኩም ሰላም። እሱ የማን አዳማ መጥቻ ካለህ ባለፈው መጥቻለሁ። ادخلوها بسلام آمنين ونزعنا ما في صدورهم من غل إخوانا على سرر متقابلين لا يمسهم فيها نصب وما هم منها بمخرجين نبي عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم በገነት ውስጥ መኪና ይነዳል እንዳለ ክርስቲያኑ ነች እና እዛው ንግባና መጀመሪያ ገነት መግባት ይገባል። እርሻ ሁሉ አለ መጽሐፍ ቅዱስ ላይ ገነት ውስጥ እርሻ አለ። ታርሳለህ። አዳም እያረሰ ይበላ ነው።